የሚናገር ሴት ልጅ ወደ ምሳሌ መጽሐፍ ቅዱስ በሁለት ጎራ ተከፍሏል፣ ብሉይ ኪዳንና በአዲስ ኪዳን ተብሎ ማለት ነው። በብሉይ ኪዳን ጊዜ ሕግን ያወጡት የሰው ልጆች ናቸው፣ ተመካክረው በራሳቸው ሀሳብ ተስማምተው ሕግ አወጥተው። ለምሳሌ ሙሴ ከመምጣቱ በፊት የህልና ሕግ ጊዜ ነበር ወይ? መጽሐፍ ቅዱስን ሰዎች ናቸው ተስማምተው ያወጡት ያን ሕግ ነው ያልከኛ ወይስ ጆሮዬ ነው? ሕግን ያወጡት በመጽሐፍ ተመካክረው ሰዎች ናቸው ያወጡት ሕግን። አምላክ አይደለም? አምላክ ያወጣው ሕግ አለ፣ 10ቱ ትእዛዛቶች ይባላሉ። ከዛ ውጭ ያሉትን ሰው ነው በራሳቸው ተመካክረው ተስማምተው በራሳቸው እየጨመሩ ያመጡት ማለት ነው። አገናኝቶ አቀራርበው ያመጡት ሰዎች ናቸው። የጌታ ሰው በጣም ጥሩ። እሱ ነው እያልን ያለ ነው። አላህ በቁርአን ላይ ምን አለ መሰላችሁ? ፈወይሉ ለለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون አለ። አሁን የተናገርከው ቃል በቃል በቁርአን ላይ ያለ የሚገርም አምላካችን አላህ ምን አለ? ወየውላቸው ለእነዚያ በራሳቸው መጽሐፍን በእጃቸው ጽፈው ይሄ ከአምላክ ዘንድ ነው ብለው ህዝቦቻቸውን ለሸወዱ ሰዎች ወየውላቸው፣ ለጻፈችው እጃቸውም ወየውላት እያለ አላህ ይናገራል። ሰዎች ናቸው የጻፉት። የሰው ህግና ስርዓት ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረ ይሄ ልጅ አረጋግጠው ዛሬ ጎበዝ ልጅ ምን አለ አምላካችን አላህ? ሰዎች ናቸው ራሳቸው ጽፈውት መጽሐፍ ቅዱስ ላይ የሚገኙ ህግጋቶች አንዳንድ ሰዎች ከራሳቸው ናቸው የጻፏቸዋል። ወየውላቸው ለእንደዚያ ከራሳቸው ጽፈው ይሄ ከአምላክ ዘንድ ነው የመጣው ብለው ህዝባቸውን ለሸወዱ እያለ ይናገራል። ሶላ ቀጥል። አይ እና አሁን ያወራው ሀሳብ እኛ ጋር ማለት በዮሐንስ ራእይ ላይ በመጨረሻው ምዕራፍ 2 መጨረሻ አካባቢ ላይ ይሄንን ቃል ይናገራል። ማንም ከፈጣሪ ውጪ ቃል መጨመርም መቀነስም እንደሌለበት፣ ከጨመረ መቅሰፍት እንደሚጨምርበት፣ ከቀነሰም ደግሞ እንደዚሁ ከሚጠብቀው ክብር እንደሚቀንስበት ይናገራል። እና ምን አለ በብሉይ ኪዳን ግን ጳውሎስ ጨምሯል። ነገር ግን ጳውሎስ ጨምሯል አዲስ ኪዳን ላይ በፈጣሪ ቃል ላይ የሚጨምር የተረገመ ይሁን ይላል። ትክክል ነው ይሄ ልጅ። ነገር ግን ጳውሎስ ከተረገሙት መካከል ነው ማለት ነው። ምክንያቱም ከራሱ የሆነን ቃል ጨምሯልና ቃል በቃል ጳውሎስ ምን ይላል? ይሄን ግን እኔ ያልኩኝ እንጂ ጌታ አይደለም ያለው እያለ በቃል በቃል ይናገራል። በዚህ በመጽሐፍ ላይ የራሱን ሀሳብ ጨምሯል ጳውሎስ። እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው እያለ ቃል በቃል ይናገራል ጳውሎስ። እኔ ነኝ ይሄን የምናገረው ጌታ አይደለም እያለ ቃል በቃል የተናገረበትን ከፈለጋቸው ያሳያቸዋለሁ። ጳውሎስ የራሱን ሀሳብ እንደሚጨምር ቃል በቃል ይናገራል። ስለዚህ ልጅ ማለት በዚህ በመጽሐፍ ላይ የራሱን ሀሳብ የጨመረ ሰው የተረገመ ሰው ይሁን ይላል መጽሐፍ ቅዱስ አለ። ጳውሎስ ደግሞ እኔ የራሱን ሀሳብ እንደጨመረ ራሱ ተናግሯል። ስለዚህ ጳውሎስ ከተረገሙት መካከል ነው ማለት ነው አይደል? ሶላ መፍረድ አልችልም፣ ግን ቃል በቃል ሐዋርያ ጳውሎስም ተናግሯል። ሌሎችም እንደዚሁ የራሳቸውን ሀሳብ ከተዋሉ ሲያካትቱ የኔ ሀሳብ ነው እያሉ ተናግረዋል። በጣም ያሳዝናል እንዴ! ነብይ ነው ካልክ ነብይ አድርጎ የላከው ማን ነው? አምላኩ ነው? አምላኩ ነው አምላክ እግዚአብሔር አብ። ስለዚህ ለኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለአምላካቸው እዚህ ጋር ምን አለ መሰለህ፣ ላረዳድ ይሄንን ቃል ለማስረዳት ብዙ እውቀቱ ባይኖረኝም እንደነግርህ የምፈልገው ነገር ምን አለ፣ እኛ ጋር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ነገሮች አሉ። እግዚአብሔር ወልድ ይላል መጽሐፍ ቅዱስ ላይ፣ እግዚአብሔር አብ የሚል አለ። ትክክል ነህ። እግዚአብሔር አብ እንዳለ ሁሉ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል አለ። አላው ማርቆስ ምዕራፍ 16 ቁጥር 16ን ሄደህ ማንበብ ትችላለህ። እሺ ላንብበው። ማርቆስ 16:16 ላይ እግዚአብሔር ወልድ የሚል አለ እያለ ነው። ማርቆስ 16:16 አብ ወልድና በመንፈስ ቅዱስ ስም እያለ ይናገራል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው ማርቆስ 16:16። 15ን አንብቡ። ይቅርታ 15ን አንብቡ። 15ን እንዲህም አላቸው፣ ወደ ዓለም ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እሺ ቀጥል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ኦኬ 14 ላይ ነው ማለት ነው። 14ን አንብቡ። በኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመናችሁ ስለማመናቸውና የልባቸውን ጥንካሬ ነቀፈ። እንዴ ምን መጽሐፍ ነው እያነበብክ ያለው? ማርቆስ ነው ማርቆስ ወንጌል ምዕራፍ 16 ከቁጥር 14 ጀምሮ
እሺ ማቴዎስ 28 አንብብልኝ። እሺ ማቴዎስ 28 ላይ ወደ ዓለም የሚሄዱ እሺ ማቴዎስ 16 ማቴዎስ ስንት ነው ያልከው? 28 ነው ቁጥር 16 አይደለ? ማቴዎስ 28 16 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ስለዚህ የለም መጽሐፍ ቅዱስ ላይ ተሸውዳቸው። አንዴ ጋስተኝ አይ እሺ አብሽር ተሸውዳቸዋል። እሺ ወደ ጥያቄ ሌላ ጥያቄ ነው ሲቀጥል አይ ወሰላሙ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል? ስለ ኒካህ ለውሶ በይ የማያውቅ ሰው ወልይ መሆን ይችላል? ለምሳሌ ባሉ ወስልስለት ሸያጢን ረመዳን ሲመጣ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣናትም ይታሰራሉ አሉ እንጂ ጀነትና ጀሃነም ስለመግባትና ስለመውጣት የሚያወራ አይደለም። ያ ነው። እሺ ጥያቄ አለ? የቀደሙ ምዕራፍ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው የምጠባው። እሺ እግዚአብሔር ወልድ የሚላል እዚያ ጋር በአብ በወልድና በመንፈስ ቅዱስ ስም እያለ ነው የሚናገረው ራሱ እኮ። እሱን እኮ ነው ያልኩህ። እዚያ ቦታ ላይ እግዚአብሔር ወልድ የሚል የለም። ወልድ ማለት ምን ማለት ነው? እግዚአብሔር በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ነው የሚለው። ደግሞ ሶስቱም የሚነጣጠሉ አይደሉም፣ አንድ አምላክ ይላል አይልም። አንድ አምላክ ምን የለም እዚያ ላይ ላንብብልህ። እዛ ቦታ አይልም። በእርግጥ ሶላ እዛ ቦታ ላይ እንደዛ የሚል የለም። ሌላ እዛ ቦታ ላይ አይልም። እዛ ቦታ ላይ አይልም። አንድ አምላክ የሚል የለም። አንድም አይደሉም። ሲጀመር መጽሐፍ ቅዱስ ነጣጥሎ ነው የሚናገረው ስለ ሶስቱም። አብ ሌላ ነው፣ ወልድ ሌላ ነው። አብ አንድ አምላክ ተብሎ የተገለጸው ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን አለ። አየህ፣ አንድ አምላክ አብ ወልድ መንፈስ ቅዱስ አለን የሚል የለም መጽሐፍ ቅዱስ ላይ። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ እንጂ አብ ወልድ መንፈስ ቅዱስ አይደለም። እኔና አብ አንድ ነን ይላል ኢየሱስ ክርስቶስ ራሱ በቃሉ ሲናገር። ይበላለጣሉ፣ ግን አንዱ ሌላውን ይበልጣል። ታውቃለህ። ስለዚህ አንድ ነን የሚለው ከዚህ አንጻር ሳይሆን በሆነ ዓላማ ነው። በዓላማ አንድ ናቸው። አንድ ናቸው። እኛ ከፈጣሪ ጋር በዓላማ አንድ እንሆናለን እኮ። ኢየሱስ ክርስቶስ እኔና አንተ አንድ እንደሆን ሁሉ እኛም ከእነርሱም አንድ የሆኑ ዘንድ እያለ ይናገራል። ሐዋርያቶች ግን ስንት ናቸው? 12 ናቸው። ከአምላክ ጋር ግን አንድ ተብለው ቢገለጹ በዓላማ አንድ ስለመሆናቸው ነው። ክርስቶስም እንዲሁ አንድ ነን ሲል ጊዜ ከአምላክ ጋር በዓላማ እንጂ በአምልኮ ወይም ማነው በመለኮት ምናምን የሚል ቃል አልተናገረም። እንዳውም እንደሚበላለጡ እዛው ላይ ወረድ ብሎ አብ ከእኔ ይበልጣል ይላል ቃል በቃል። እሺ ቀጥል። ጨረስኩ። አብ ከእኔ ይበልጣል አለ ኢየሱስ። ይበላለጣሉ፣ እኩል አይደለም። እዚህ ጋር ምን አለ? ቀደምም እኮ ነግሬያለሁ። እግዚአብሔር ኢየሱስ ክርስቶስን ወደ ምድር በሚልክበት ጊዜ ሁለት ነገር ሆኖ ነው የመጣው። ፍጹም ሰው፣ ፍጹም አምላክ። ፍጹም ሰው በሚሆንበት ጊዜ ስጋ የሚባል ነገር አለው። ፍጹም ሰው የሚል የለማ መጽሐፍ ቅዱስ ላይ ኢየሱስ ፍጹም ሰው ነኝ አላለም። ሌላም አካል እንኳን ቢሆን ኢየሱስ ፍጹም ሰው ነው ብሎ የተናገረለት የለም። ኧረ አለ። እሱን እንኳን
የለም ካለ ሰየም የለም እንደሱ ፍጹም ሰው ፍጹም አምላክ ነው የሚል የለም። እሺ ፍጹም በመሆኑ ነው ጥርጣሬ ወይስ በምንድን ነው? ፍጹም ሰው ፍጹም አምላክ ነው ብሎ አልተናገረም ኢየሱስ። ወይንም አንድም ሐዋርያ ኢየሱስ ፍጹም ሰው ፍጹም አምላክ ነው ብሎ የተናገረ የለም። ነው ካልተጻፈም ነው። የለም ሉቃስ ወንጌል እኮ ምዕራፍ 2 ላይ እኮ ከድንግል ማርያም እንደሚወለድ ተናግሯል። የሚወለድ ሁሉ ደግሞ ሰው ነው አይደል? አሁን ከድንግል ማርያም ላይ ይወለዳል ሳይሆን እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? አምላክነት እንዲቀላል ነው። በቃ አምላክነት እንዲቀላል ነው። ኢየሱስ በቃሉ ሲናገር ማለት ነው እኔ ከአብርሃም በፊት ነበርኩኝ ይላል። ዘፍጥረትን ምዕራፍ 1ን ብታነብ ከቁጥር 6 አካባቢ ላይ ቃሉ ራሱ ሲናገር ምን ይላል? የሰውን ልጅ በመልካችን በምሳሌያችን እንፍጠር ይል ነበር አይደል? እሺ እዚህ ጋር እንፍጠር ሲል ኢየሱስ ክርስቶስ ያኔ አብሮት እንዳለ ነው የሚናገረው። ምን ኧረ እንደሱ የሚል የለም መጽሐፉ ላይ እንደሱ የሚል የለም። እንደሱ ብላ የምታስተምራቸው ቤተክርስቲያን ነች እያልኳቸው ነው። እንደሱ ብላ የምታስተምራቸው ቤተክርስቲያን ነች። ነገር ግን መጽሐፍ ቅዱስ ላይ የለም። ከየት ብላችሁ ለምን አትጠይቋቸው? ያዟቸው እንጂ ቄሶቻችሁን ማስረጃ አትበሏቸው። ወላሂ የላቸው። ምን የሚለውን ልጠይቅልሽ? ምን የሚለውን አሁን ለምሳሌ እንፍጠር የሚል ቃል የለም ልበል? ምን ልበልሽ? አዎ እንፍጠር የሚለው አብ ወልድ መንፈስ ቅዱስ ናቸው ወይም ኢየሱስ እንዳለበት ሙሴ ያስተማረበት የቱ ጋር ነው በሏቸው። የመጽሐፉ ባለቤት ራሱ ሊያውቀው ይገባል። ኢየሱስ ራሱ እኮ በቃሉ ተናግሯል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ የለም። አንዲት ቦታ ላይ ደፍሮ ይህን ተናግሮ አያውቅም። እኔ አምላክ ነኝ አላለም። እንዳውም አምላክ አለኝ ብሎ ያስተማረው ማስረጃ ልስጥህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። አምላክ እንዳለው ከተናገረ መጽሐፉ እኔ አምላክ አለኝ ካለ ኢየሱስ ክርስቶስ እርሱ አምላክ አይደለም፣ ፍቱት። የእርሱን አምላክ ፈልጉ እንጂ መጽደቅ ከፈለጋችሁ የእርሱን አምላክ ፈልጉ። እዚህ ነው ወደ አምላክ ካለ خلاص አለ ጉዳዩን ዘጋው። አምላክ እንደሌለው አምላክ ሊኖር አይችልምና ወፈቻለ አይደል? አምላክ ሊኖር አይችልም በፍጹም። እኔ አምላክ አለኝ ካለ ያ ካለ አምላክ አይደለም፣ መፍታት አለባችሁ። ማን ነው ታዲያ አምላክ ያለው ኢየሱስ ክርስቶስ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ ብቻህን አምላክ ይሆን ካንተ ነህ ብሎ አብን ይገልጸዋል። ራሱንስ ምን ብሎ ገለጸ ከተባለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየህ፣ እርሱ መልእክተኛ እንደሆነ ተናገረ እንጂ እኔ አምላክ ነኝ ብሎ በፍጹም አያውቅም። እንዳውም አምላክ ያለኝ እያለ ነው የተናገረው። ለዚያ ለአንዱ አምላክ ይሰግድ ነበር፣ ይጸልይ ነበር እንደማናችንም። ይቅርታ እንደማናችንም አልኩኝ። ከኛ በላይ ጠንካራ ሆኖ ነው የሚጸልየው፣ በጣም ብርቱ ሆኖ እያለቀሰ እንባው የደም ነጠብጣብ እስኪመስል ድረስ በግንባሩ እየተደፋ በጉልበቱ እየተንበረከከ ይጸልይ ነበር ኢየሱስ ክርስቶስ። እኛ ዛሬ ስንጸልይ ላናለቅስ እንችላለን፣ ኢማናችን ደካማ ነው። እርሱ ግን ኢማኑ ጠንካራ ነበር። አምላኩን በጣም ይገዛል፣ ለአምላኩ በጣም ይጸልያል። ይህ ሊመስል እዚህ ጋር ምን አለ መሰለህ፣ ቀደም ነግሬያለሁ። መጽሐፋችን እንደሚናገረው ከሆነ ወደ ምድር ሲመጣ ሰው ሆኖ ሲመጣ ስጋ ይገድበዋል። ስጋ ስለሚገድበው ይጸልያል፣ ፍጹም መንፈሱ እንዲያበረታው ማለት ነው። ምክንያቱም አሁን እኛ በክርስትና አስተምሮ ተምረን የመጣንበት መንገድ አለ። በብሉይ ኪዳን ዘመን እግዚአብሔር የሚመለክበት የእግዚአብሔር ሕልውና የነበረበት ጊዜ ነበር። በአዲስ ኪዳን ሲመጣ ደግሞ ኢየሱስ ክርስቶስ ወደ ምድር ወርዶ እንደነበረ፣ በአሁን ዘመን ላይ ደግሞ የእግዚአብሔር መንፈስ ቅዱስ አብሮን እንዳለ እንደዛ ነው እየተማርን የመጣ ነው ማለት ነው። ይሄ የቤተ ክርስቲያን አስተምሮ ሆኖ ሳለ እንደሱ ብላ ቤተ ክርስቲያን ታስተምራችኋለች። እሱን እኮ እናውቃለን፣ ግን መጽሐፍ ላይ ማስረጃ የለውም ነው። መጽሐፍ ላይ ኢየሱስ ክርስቶስ ለራሱ እንደ ማንኛውም ሰው አምላኩን የሚያመልክ እንደሆነ ነው የሚናገረው መጽሐፉ። ለምን ይጸልያል ነው ጥያቄው። ለምን ይጸልያል? ወደ ማን ይጸልያል ነው እንጂ ዋናው ነገር የሚጸልይለት የሚያመልከው አምላክ አለው እያልኩህ እኮ ነው። ለምን ብዬ አልጠየቅኩህም።
የሚያመልከው አምላክ አለ፣ የሚሰግድለት አምላክ አለ፣ የሚለምነው አምላክ አለ። እንዲህ አድርግልኝ እባክህ እያለ እያለቀሰ ለዚያው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በነበረበት ጊዜ ይላል፣ ሳያረግ በፊት በምድር ላይ በነበረበት ጊዜ ከሞት ሊያድነው ወደሚችል አለ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ፣ አምላኩንም ስለመፍራቱ ጸሎቱ ተሰማለት ይላል። አያር ክርስቶስ አምላኩን በጣም ያመልክ ነበር፣ ከብርቱ ጩኸትና ከእንባ ጋር አለ። ለዚያም እየጮኸ ነበር ሲጸልይ የነበረው ከእንባ ጋር እያለቀሰ ማለት ነው። አያር እና ስለዚህ ልክ እንደዚያ እናንተም እርሱም አምላኩን እንደሚያመልክ እንደ ማንኛውም ሰው እንጂ መጽሐፉ የተናገረው በፍጹም የትኛውን ቦታ ላይ እኔ አምላካችሁ ነኝ አምልኩኝ ብሎ አያውቅም። ነገር ግን እርሱን አምላክ ነው አምልኩት ብላ ቤተክርስቲያን አስመለከቻቸው። ነገ ትንሣኤ ቀን ይጠይቁበታል። ነገ ትንሣኤ ቀን ይጠየቁበታል። አስመለኩ። እዚህ ጋር ምን አለ መሰለህ፣ አንድም አስተምሮም ሊሆን ይችላል ያው ሁለተኛም ደግሞ ከመጽሐፍ ምንድነው እኛ ይዘን ያደግንበት መንገድ የመጀመሪያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያው ከፊት ለፊት እግዚአብሔር የምትለው ላይ አታስማማን ትችላለች። አብ ወልድ መንፈስ ቅዱስ አለ። ወደ ዓለም ሁሉ ሂዱ ብሏል አዟል። ግን ስታጠምቁ ምን አለ? በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጉኛል። ያ ማለት ሶስትነት አለ እዛ ጋር አብ ወልድና መንፈስ ቅዱስ ሶስቱም አይነጣጠሉም። ሶስት ነገሮችን ጠቅሷል። ለምሳሌ ለአረዳድ ለኔም ለአንተም እንዲያመች ሶስት ናቸው። ስንት ናቸው ሳይሆን ጥያቄው አንድ አምላክ ናቸው ወይ ነው። አብ ወልድ መንፈስ ቅዱስ ስታስፈልጋቸው ጊዜ ቤተክርስቲያን ምን ብላ እንደታስፈልጋቸዋለች? በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን ትላቸዋለች። አሐዱ አምላክን ከየት አመጣችሁ ነው? አዎ መጽሐፉ አብ ወልድ መንፈስ ቅዱስ ይላል፣ ችግር የለውም። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላለው ወይ ነው? የለም። አንድ አምላክ የሚለው መጽሐፍ ቅዱስን ማንን ነው ግን ከተባለ መጽሐፉ በግልጽ አስቀምጧል። አብን አንድ አምላክ ይለዋል። ሌላስ ወፍ አንዲት ቦታ ላይ ከአብ ውጭ ሌላ አንድ አምላክ የተባለ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለው መጽሐፍ ቅዱስ ላይ የለም በፍጹም። እሺ እንዲያግባባን እዚህ ጋር ምን አለ መሰለህ፣ ኢየሱስ ክርስቶስ በቃል የተናገረው ምን አለ? እኔን አብን አሳየንና ይበቀናል አሉ ደቀ መዛሙርቶች አይደል? አብን አሳየንና ይበቀናል ሲሉ እኔን ያየ አብን አይቷል፣ እኔና አብ አንድ ነን አለ። እሺ ስለዚህ ኢየሱስ አብ ነው። እየተረዳኝ ነው? አዎ በደንብ ተረዳሁ። ጥቅሱን አውቀዋለሁ። ኢየሱስ አብ ነው ብለህ ታምናለህ? ኢየሱስ አብ ነው እያልኩ አይደለም። አብ ራሱን የቻለ አንድ አብ ነው። ወልድ ራሱን የቻለ አንድ ወልድ ነው። መንፈስ ቅዱስ ራሱን የቻለ ወልድ ነው። አሳየን ያሉት። ስለዚህ አብን የስል ጊዜ ስለማየት ነው። እኔን ካያቸው አብን አያቸው እያላቸው ነው። ስለዚህ ኢየሱስ አብ ነው አይደለም ወይስ ሌላ ነው? አብ ለመግባባት ያክል አብ ሌላ ነው። አላሁ አክበር ጎበዝ። እሱን ያልኩት። ስለዚህ አንድ ብሉይ ኪዳን ሙሴ ምንድን ነው ያለው? ፊትህን አሳየኝና ይበቃኛል አለ ሙሴ። ከዛም ኢየሱስ እግዚአብሔር ምንድን ነው ያለው? ማንም የኔን ፊት ተመልክቶ በህይወት መኖር አይችልም ብሎ ጀርባውን አሳየው ነው የሚለው መጽሐፍ ቅዱስ ላይ ማለት ነው። እሺ ያ ማለት ምን ለማለት ነው? እግዚአብሔርን አይቶ ሰው ልጅ በህይወት መኖር የማይችል ከሆነ ምን ማድረግ አለበት? የሱን ተምሳያ ኢየሱስ ክርስቶስ ነው ወደ ምድር የላከው። በምን በሰው አምሳል ማለት ነው። ምክንያቱም የቱ ጋር ነው እንደሱ የሚለው? የእርሱን አምሳያ ነው ወደ ምድር የላከው የሚለው ኢየሱስ። እሺ ባጭሩ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ዘፍጥረት ምዕራፍ 26 ላይ ምዕራፍ 26 ላይ አዎ ይላል። በመልካችን እንደ ምሳሌያችን ካለ አንተ የማንም ምሳሌ ትመስላለህ? የማንም መልክ ትመስላለህ? አዎ እኛ የእግዚአብሔር መልክና ምሳሌ ነን። ኢየሱስ ብቻ ሳይሆን አንተም እኔም እሷም ሁሉ ይቅርታ፣ እሷም ባልኩኝ ሴት የእግዚአብሔር ምሳሌ አይደለችም፣ ወንድ ልጅ። ማስረጃ ልስጥህ። ሁሉም ወንድ ሰው ኢየሱስም ወንድ ልጅ ስለሆነ የእግዚአብሔር ምሳሌ ተባለ። ሌላ ነገር የለውም። ለምን ሴቶችን አልክ ይላል መጽሐፍ ቅዱሱ። ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው። ሴት ግን እንደዛ ተብላ አልተገለጸችም። ወንድ ልጅ ነው የሚለው። ሴት ወንድ ናት አይደለችም? አይደለችም። ስለዚህ ወንድ ልጅ ነው የእግዚአብሔር ክብር።
ላሳየህ መጽሐፍ ቅዱስ ላይ ሳይኝ አዎ ላሳየህ። እሺ አንዴ ሜት አድርጊ። ማን ነው ሌላ ሰው ከሆነ እሱ ከሆነ ችግር የለውም። እሺ 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 ማነህ? ረመዳን ይመችሃል? አይመችህማ? እሱ አሁን ሰላት ልገባ ነው። 10 ደርሷል እኛ ጋር። መርሐባ። እሺ እሺ አንዴ ሜት አድርጉ ልጆች ላውጣልህ። እሺ አንዴ ላውጣልህ። መልክና ምሳሌ አንዴ ላውጣላችሁ። الرجل አንደኛ ቆሮንቶስ 11:7 አንደኛ ቆሮንቶስ 11:7 ላይ ምን ይላል መሰለህ? ወንድ እግዚአብሔር ምሳሌና ክብር ነው ይላል። ያው ሴት ልጅን አይደለም። አያ ሴት የእግዚአብሔር ምሳሌ አይደለችም፣ ነውር ነው። ስለዚህ ያው ኢየሱስ ክርስቶስም ወንድ ስለሆነ የእግዚአብሔር ምሳሌ ተብሏል፣ የእግዚአብሔር መልክ ተብሏል። ወንድ ልጅ ስለሆነ ማለት ነው። ያው ወንድ የእግዚአብሔር ምሳሌና ክብር ስለሆነ ይላል። ሰው ላገኘህ ሶላ ወጣ ወይ የሰማው አዎ ያው ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው። እሺ ያ ነው። አይ አንብብልኝ እኮ አላየሁኝም። ስክሪኑ የሆነ እንዳጋጣሚ ነው እንትን ያልኩት። እሺ ልጆች ይቆራረጣል እንዴ? አይሰማቸውም እንዴ? ከኔ ካልተሰማቸው ትነግረኛለህ። እሺ ያው እና እዚህ ጋር ቁጥር 7 ላይ ይታያል። ኦኬ ወንድ እግዚአብሔር ምሳሌ ነው ለሆነ መጎናጸፍ አይገባውም። ያኮ ስለመጎናጸፍ ስለመከናነብ ነው እያወራ ያለው እና ስለመጎናጸፉ ስለመከናነቡ ሳይሆን የእግዚአብሔር ክብር የተባለው ወይ አንዴ የእግዚአብሔር ክብር የተባለው መጽሐፍ ቅዱስ ላይ ወንድ ልጅ ነው፣ ሴት አይደለች። እሺ እና እሱ እዚህ ጋር ምን አለ መሰለህ፣ አንደኛ በአዲስ ኪዳን ላይ የተጻፉት አብዛኛው የመልእክት ክፍሎች እንደየ አካባቢውና እንደየሰዎቹ ይለያያል። ለምሳሌ ቆሮንቶስ ላይ የነበሩ ሰዎች ስፔሻሊ ሴቶቹ በጣም አስቸጋሪ ነበሩ። እንደውም አንደኛ ቆሮንቶስ ምዕራፍ 5 ላይ ራሱ ምን ይላል? ሴቶች በጉባኤ መካከል ዝም ይበሉ ይላል። እስከዚህ ድረስ አስቸጋሪዎች ነበሩ። ምክንያቱም እንደዚህ አይነት መልእክቶች ሲጽፍ ይሄ መልእክት ነው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች የጻፈው መልእክት ነው። እግዚአብሔር ነግሮት ነው የጻፈው ጳውሎስ ወይንስ እስር ቤት ራሱ ነው የጻፈው? እግዚአብሔር ራሱ ነው የጻፈው። አንድ ጳውሎስ በራሱ ነው የጻፈው። ስለዚህ እግዚአብሔር ነግሮት አይደለም፣ የእግዚአብሔር መንፈስ ገልጦለት አይደለም፣ እሱ ገልጦለት ነው። በጣም ስለዚህ እግዚአብሔር ንግግር ነው ማለት ነው። ይሄ ሴት ልጅ የእግዚአብሔር ክብር ሳትሆን ወንድ ልጅ ነው የእግዚአብሔር ክብር። ይሄን ያለው ማለት እግዚአብሔር ነው ማለት ነው። ልክ ነህ። ያው እግዚአብሔር መልእክት ነው። ግን ሴቶችን ይሄን ያክል ዝቅ ያደረጋቸው ሴት ልጅ የእግዚአብሔር ክብር እና ምሳሌ ያልሆነችበት ምክንያት ለምንድን ነው? ምን አድርጋ ነው? እንደ ክርስትና እንደዚህ
የአምላክ ክብር ያልተሰጣት። ወንድ ልጅ ግን የእግዚአብሔር ክብርና ምሳሌ ነው ተብሎ ተለይቶ ወንድ ተብሎ ተገለጸ። ሴት የእግዚአብሔር ክብርና ምሳሌ ናት ግን የሚል የለም። ሌሽ ይህን ያክል ሴት ልጅን መናቅ ለምን? ሰው አይደለች እንዴ? እሷ ረዳት ናት። ረዳት ናት። ሰውማ ሰው ነች፣ ግን ለረዳትነት ነው የተፈጠረችው። እንድትረዳው አዳምን ሲፈጠር አይተህ ከሆነ እግዚአብሔር በእጁ ነጭቃ አብክቶ ነው የሰራው። ሔዋንን ግን እንደዛ አይደለም የተሰራችው። ከጎኑ ነው ወስዶት እንትን ያደርገው ሲፈጥራት ራሱ ለፈጠረው ለአዳም ረዳትና አጋዥ እንድትሆነው ነው የፈጠራት። የተፈጠረችበት ዓላማ የተፈጠረችበትን ዓላማ ነው። ስለዚህ የአምላክ ክብር አይደለችም ማለት ነው እሷ። እንግዲህ መጽሐፉ የሚለው እንደዛ ነው። አላህ አልሙስተዓን። እሺ ኃጢአትን ያደረገው ማን ነው? መጀመሪያ ኃጢአትን ያደረገው ሴት ነች ወይንስ ወንድ ነው ወይንስ ሁለቱም ናቸው? የተሳሳተው መጀመሪያ ማን ነው? የት እንደ ክርስትና የኃጢአት መጀመሪያና መሰረት ማን ነው? ሴት ልጅ ነች አይደለ? እሺ እናት አይደለ? ያበላችው እሷ ነች። ከዛ በኋላ ነው ለአደም የሰጠችው። እስልምና ግን እንደዛ አይልም። እስልምና ላይ ግን ስትመጣ ጊዜ ፈአከላ ነው የሚለው። ሁለቱም ኃጢአቱን ማን ነው? ሁለቱም የዛፏን ፍሬ በሉ ነው ያለው። ክርስትና ግን በሴቷ ላይ ነው የጫነው። ሴት ልጅ ዝሙት ከሰራች በእሳት ተቃጥላ ትገደል ለምን ይላል መጽሐፍ ቅዱስ? ወንድ ልጅ ዝሙት ከሰራ ግን ተቃጥሎ ይገደል አይልም። ሌሽ ለምን ድረስ ሴት ልጅ ላይ ይሄን ያክል ከነ ህይወቷ ልክ ውስጥ ትደረጋለች በእሳት? ለምን ሴቶች አንድ ነገር ዝገምናለባቸው መጽሐፍ ቅዱስ በብሉይ ኪዳን ብዙ አሰራሮች አሉ። በአዲስ ኪዳን ደግሞ አዛዥን ነው የትእዛዙን ባለቤት ነው እየጠየኩኝ ያለሁት። የትእዛዙን ባለቤት እየተናገረ ያለው የአዲስ ኪዳኑ አምላክና የብሉይ ኪዳኑ አምላክ የተለያዩ ናቸው ወይንስ አንድ አምላክ ነው? አንድ አምላክ ነው። ብሉይ ኪዳን ላይ አብዛኞቹን አይተህ ከሆነ መጽሐፎችን አይተህ ከሆነ አምላክ ነው ብለህ ዛሬ የምታምነው ራሱ ነው ሴቶችን እዛ እንዲቃጠሉ ያዘዛቸው ማለት ነው አይደለ? ከእንዳ ህይወታቸው እዛ ጋር ተመልክተህ ከሆነ እኮ ያችን ሴት ሊወግሯት ወደ እሱ ጋር አምጥተው ነበር። እቺ ሴት ስታመነዝር ተገኝታለችና ትወግራለች። ከጊዜ በኋላ የተጨመረ ነው። አሳይሃለሁኝ። እሱ ሳይሆን አሁን ጥያቄ ምን መሰለህ? ሴት ልጅ ብታመነዝር የካህን ልጅ አቃጥላችሁ ግደሏት ይላል። ወንድ ልጅ ግን ሲያመነዝር የካህን ልጅ አቃጥላችሁ ግደሉት አይልም። ሴት ልጅ ላይ ለምን የተለየ ህግጋት እንዲህ የጨከኑ ህግጋቶችን ያወጣባቸዋል እግዚአብሔር? ለምድረ ሴቶች የሚጠላቸው ያ በብሉይ ኪዳን ጊዜ የነበረ ስርዓት ነው። ዲቴል ግን ያን ያክል አላውቅም። አሁን ስለ ስርዓቱ ሳይሆን ስለ ስርዓቱ አውጪ ነው እየጠየቅኩኝ ያለሁት። እግዚአብሔር በየትኛውም ጊዜ ሊሆን ይችላል። ዓለምን ከፈጠረበት ጊዜ እንዳንተ እምነት ለአንዲት ደቂቃ ወይም ለአንዲት ማይክሮ ሰከንድ ሊሆን ይችላል። በዚያን ጊዜ በእሳት ትቃጠል ሴት ልጅ የሚልን ህግ እንዴት ሊያወጣባቸው ቻለ ነው? በእሳት ሳይሆን በድንጋይ ተወግራ ነው ትሙት የሚለው። በእሳት ይላል። በእሳት ተቃጥላ ትገደል ይላል እግዚአብሔር። ላሳየህ ላውጣለህ መጽሐፍ ላይ ላሳየህና በእሳት የሚል የለም። ተቃጥላ ትገደል የለም። እሱን እንመለከታለን። አሁን በድንጋይ ተወግራ እንድትገደል ነው የሚለው። በእሳት የሚለው እሱም አለ። ትክክል ነው። ሴት ልጅ አግብታ ድንግል ሁና ካልተገኘች ማታ ባሏ አውጥቶ በድንጋይ የውገሯት የከተማውን ሁሉ ህዝብ ይላል መጽሐፍ ቅዱስ። አግብታ ሴት ልጅ ያስቡት፣ ድንግል ካልሆነች ተወግራ ትገደላለች። ድንግል ካልሆነ ተወግራ ትገደላለች። እሱ ትክክል ነው። የሚገርማቸው ግን ያ ባሏ ላይ ምንም አይነት እንዲህ አይነት ፍርድ የለበትም። ሴቷ ላይ ነው ተቀጥቅጣ የምትገደለው። አሁን ግን እሱ ያላወቀው ነገር ምንድነው? መጽሐፍ ቅዱስ ላይ የካህን ልጅ ካመነዘረች በእሳት ተቃጥላ ትገደል የሚል የለም ነው። ገብቷችኋል አይደል? እኔ ግን ላሳየህ ነው። በእሳት ተቃጥላ ትገደላለች። ያውና ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 የካህን ልጅ ራሷን በግልሙትና ብታረክስ ይታያቸዋል። የካህን ልጅ ራሷን በግልሙትና ብታረክስ አባቷን ተረክሰዋለች። ስለዚህ በእሳት ምን ትደረግ ይላል? ሶላ በእሳት ትቃጠል። የጌታ ሰው አይዋ አሜን። ለዚያም ዝሙትን ስለሰራች እኮ እንዳይመስላችሁ አባቷን አርክሰዋለችና ለአባቷ ክብር ለካህኑ ክብር ሲባል ነው። ስለዚህ ምን ትደረግ? በእሳት ተቃጥላ ትገደላል። እግዚአብሔር ልጅ
ከነ ህይወቷ ልኩስ እንዲህ አይነት ህግ በእስልምና አለ ወይ? በእሳት ተቃጥሎ መገደል ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩዐዚቡ ቢናር ኢላ ረቡ ናር አሉ። አደራ ማንንም ቢሆን በእሳት እንዳትቀጡ፣ የእሳት ባለቤት የሆነው አምላክ ራሱ የትንሣኤ ቀን ካልሆነ በስተቀር ዛሬ በምድር ላይ ማንን በእሳት እንዳይቀጣ ነው። ኃጢአት ነው። በእሳት አይቃጠልም የሰው ልጅ ከነ ህይወቱ አይደለም። የሰው ልጅ እንደ እስልምና እንስሳት ነፍሳትን በእሳት ማቃጠል አይፈቀድም። ታውቃላችሁ? ይህ አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ካለፉት ዘመናት መካከል በአንዱ ጊዜ ላይ የሆኑ ጉንዳኖች አስቸገሩትና በእሳት አቃጠላቸው አንዱ። ከዚህ አላህ ስብሐነሁ ወተዓላ ያንንም ተቆጣበት አለ። በእሳት ማቃጠል ነፍሳትን አይፈቀድም በኢስላም አይደለም ሰው ልጅ ነው ማለት ነው። እንደ ክርስትና ግን ሴት ልጅ ብታመነዝር በእሳት ተቃጥላ ትገደል ይላል። እሺ ይሄን ይመስላል። ሌላ ትዝታ ጥያቄ ያለሽ? ጥያቄ ያለኝ ያልሽ ነበር። ትቀጥላለህ። ሶላንዲ ጊዜ እንስጣቸው። ሰላም ሁሱ፣ እንዴት ነህ? ሰላም አልሐምዱሊላህ። እኔ ያው ሴቶች ያው ስለ በእስልምና ላይ ማለት ስለ ሴቶች እስልምናው የሚለው ነገር የተወሰነ ነገር አውቃለሁ፣ ግን ብዙ እንደዚህ ቦታውን ምናምን እየጠቀስኩ ላላስረዳክ እችላለሁ። ግን እንደዚሁ ያው አንተ ስለምታውቀው እኔ የምጠይቀን ጥያቄ እንደዚሁ ትመልስልኛለህ። ያው በደንብ አላውቅም ለማለት ነው። አይ አብሽር፣ ሀሳብ ብቻ ጠይቀሽ። እሺ። እና ሴቶች በቁርአን አስተምሮ ለምሳሌ ባላቸው ለግንኙነት ጠየቋቸው፣ እሺ ካላለች መላኢካ ሲረግሟት ያድራሉ ይላል። ብዙ ነው በሴቶች ላይ ያለኝ ጥያቄ አንዱ ይሄ ነው። ለምን ወይ ደግሞ በተመሳሳይ ወንዱንስ መላኢካ ሲረግሙት ያድራሉ ወይ ደግሞ እዚህ ላይ ብቻ የሆነ። ሁለተኛው ደግሞ ሴት ልጅ የወር አበባ ላይ ከሆነች አትጸልይም፣ አትጾምም። ለምንድን ነው? ሌላው ደግሞ ባልና ሚስት ሆና ባሏ ዝሙት ካደረገባት የግድ በአይናቸው ያዩ 4 ምስክር ማምጣት አለባት ሴት። አንዱ ሶስተኛ ይሄ ነው። አራተኛ የወንድ ግማሽ ናት፣ ጎዶሎ ናት ይላል ቁርአኑ። ይሄስ እንዴት ነው? አራተኛው ጥያቄ ደግሞ ጎዶሎ ናት የሴቶች ምዕራፍ ላይ አቤት ዝታ ጎዶሎ ናት የሚል የለም። ጎዶሎ ናት የሚል የለም። ግማሽ ናት ነው የወንድ ግማሽ ናት። ጎዶሎ ናት የሚል የለም። ሴት ልጅ ሙሉ ናት የሚል ቃል በቃል አሳይሻለሁ። ሴት ልጅ እንደ ኢስላም ሙሉ ነች፣ ቃል በቃል አለ። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ያ የሚናገርበትን እነግርሻለሁ። እሱ የሚናገርበትን እነግርሻለሁ። ሐዲሱ ምን እንደሚል አሁን ላሳይሽ። እሺ አሁን እዚህ ጋር ለምስክርነት እንኳን ቢፈለጉ ሴት ልጅ ለምሳሌ አንድ ምስክር ወንድ ካለ ሴት ደግሞ 2 ነው መሆን ያለበት። ምክንያቱም ጎዶሎ ናት እኔ አላውቅም ብለ ጎዶሎ ናት የሚለውን እየነገርኩሽ ማስረጃ ጭብልሽ ወላሂ ልታወጫት ትችይ ማወቂያ ነው። ዝም እያልኩሻለሁ ትዝታዬ ለመረዳት እንደፈለኩ ስላልሽ እኮ የለም ያሉሽ ነገር ውሸት እንደሆነና ዲያቆኖችሽ ውሸታም እንደሆነ እያስረዳዎች ነው። ያው እኔ ማስረጃ ጭ እያልኩሽ ነው። እኔ ግን ከዛ ተቃራኒ የሆነውን ሙሉ ነች የሚል ቃል በቃል ልስጥሽ እያልኩሽ ነው። እንዳውም ይሄንን ሐዲስ ላይ ስለምና ያለውን ልመልስልሽና ወደ ሐዲሱ ማን ነው ወደዛ እመጣልሻለሁ። ኦኬ እሺ። ለምሳሌ ቤተሰብ አሁን ለምሳሌ ቤተሰብ እንኳን ለወንድ ልጅና ለሴት ልጅ ሲያወርስ ምንድነው አሁን ለምሳሌ ለሴት ልጅ ከወንዱ እጥፍ ነው እንደዛ አይነት ነገር የሰማው መስሎኛል። እና ይሄስ እሱንም ልመልስልሽ በጣም ስለበዛ እሱንም እመልስልሻለሁ። ችግር የለው። አሁን ስለ ሴት ልጅ ጎደሎና ሙሉነት ላውራሽ እና ወደ ቀጣዩ ሁላቸውንም እናያቸዋለን። እሺ ኮሜንት እኔ እሷን አልናገርም። ለምን እናንተ ታውቃላችሁ? የሰጧትን ነው መታ እየጠየቀች ያለችው። እሷ ሳትሆን ጥፋተኛ ከላይ ሆነው ይሄንን ነገር የሚነግሯቸው ናቸው። ስለነዚህ አስቡበት እናንተ ምን ያክል እየዋሿቸውና እየቀጠፉባቸው እንደሆነ ማለት ነው። ምን ያክል እንደ ኳስ እንደሚጫወቱባቸው የሌለ ነገር ነው የሚነግሯቸው። ጎዶሎ ናት የሚላለው ወይ ሐዲስ ላይ አዳምጪ። ጎዶሎ ናት የሚላለው ወይ ቁርአን ሐዲስ ላይ ላ የለም። ነቅስ ማለት እንደ አረበኛ ማነስ ይሆናል፣ መርሳት ይሆናል፣ መግደል ይሆናል። በእርግጥ ገብታችኋል አይደል? አረበኛ በጣም ሰፊ የሆነ ቋንቋ ነው። ነቅስ ማለት ማነስም ሊሆን ይችላል። ነቀሰ ማለት ነው ልጆች አነሰ ማለት ነው አይደለም። ሁለተኛ ነቅስ ማለት ጉድለትም ሊሆን ይችላል፣ ጎደለ ማለትም ሊሆን ይችላል። ችግር የለው። ሶስተኛ ምን ሊሆን ይችላል? መርሳት ሊሆን ይችላል።
ገብቶሻል አይደል? ታዲያ በቁርአን ላይ በምስክር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የትኛውን ነው ከተባለ ስለ ጉድለት ወይንም ስለ መቀነስ ሳይሆን ስለ መርሳት ነው። ስለ መርሳት ነው። ለምን ከተባለ አሁን እናንተ ይሄ ያነሳሽው ሐዲሱ ላይ የሚለው ምን መሰለሽ? በምስክር ጊዜ ሲባል በሁሉም ምስክር ጊዜ አይደለም። የሚገርምሽ በሁሉም ምስክር ጊዜ ሴት ልጅ ከወንድ ልጅ ጋር እኩል ነች። ነገር ግን በአንድ ጊዜ ብቻ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንን አስመልክተው ነው ከተባለ ከሱረቱል በቀራ አየተ ደይን ላይ እዛ ጋር አገናኝተው ነው። በገንዘብ ምስክር ጊዜ ለምሳሌ አንድ ሰው ለአንቺ ገንዘብን በሚያበድር ጊዜ የዛኔ ምስክርን ያድርግ ተብሏል። አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ አለ። አየሽ፣ ወንድም ራሱ ሁለት ምስክር ይሆናል። በዚያን ጊዜ አንድ ብቻ አይደለም የሚያስፈልገው፣ ወንድም ሁለት ይሁን አለ አላህ ቃሉ ላይ ሲናገር። ከዚያ ጋር አገናኝተው ነው እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በሁሉም ምስክር ጊዜ በሌላው እኩል ነች፣ እኩል ነው የምትመሰክረው፣ ወንድም ሴትም እኩል ነው። ነገር ግን በዚህ ጊዜ ብቻ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ሴት ልጅ በምስክር ጊዜ ብሎ በጥቅሉ አይነገርላትም። ነገር ግን በአንዲት ጉዳይ ላይ ብቻ ነው፣ እርሱም ገንዘብ በሚበዳደሩ ጊዜ ነው። እኔ ለአንቺ ገንዘብ ባበድር ከፈለግኩኝ የዛኔ ምስክርን አድርጉ ብሏል አላህ ሱብሓነሁ ወተዓላ። በአንድ የሚታደርገው ጨርስ ሀሳብን እስኪጨርስ ድረስ ሚታደርገ አላህ አየተ ደይን ላይ ሲናገር ያ አዩሃ አለዚነ አመኑ ኢዛ تداينتم بدين إلى أجل مسمى فاكتبوه وليكتب بينكم كاتب بالعدل ولا يأبى كاتب أن يكتب كما علمه الله فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل كالو على واستشهدوا شهدين من رجالكم على أن أنت أمناتو سوّج هوي بدرن بمتبدادرو ጊዜ ያንን ጊዜ ገደቡን ጻፉት አለ። በዚህ ጊዜ ልትመልስለት የሚለውን እንዲጻፍ አዘዘ። ከዚያ በኋላ ይሄን ህግ እያስቀመጠ እያለ ከወንዶቻችሁም ሁለት ምስክሮችን አድርጉ አለ። ከዚያስ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ካለ በኋላ ፈኢን ለም የኩና ረጁለይኒ ሁለት ሰዎች ሁለት ወንዶች ካልሆኑ ግን ፈረጁሉን ወምራአታን አንድ ወንድና አንዲት ሴት አለ። ኦኬ ለሱስ በቂ ለምን አልሆነም? እኩል ነገርሽ ነው። ትዝታ አዳምጪ። ጎደሎች ስለተባለ አይደለም፣ ያንን ስህተት እንደሆነ ነገርሽ ነው። ምክንያቱም እዚያው ላይ ሊናገር ነው። አሁን አንቺም ትዝታ የጠየቅሽው ጥሩ ጥያቄ ነው። ለምንድን ነው ብላ ጠየቀች። በጣም ጥሩ። እዛው ለምን እንደሆነ አላህ ተናገረ። ገብታችኋል? ከፍቻ ያሳያቸዋለን። ምን አለ አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ። ፈኢን ለም የኩና ረጁለይኒ ሁለት ሰዎች ካልሆኑ ግን ፈረጁሉን አንድ ወንድና ወምራአታን ሁለት ሴቶች። ለምን የሚለውንም አላህ እዛው ጠቀሰ። ጎደሎ ስለሆነች ነው ብለዋል ወይ? ላ አይደለም፣ ውሸት ነው። ዛሬ ይሄን ውሸት ታያላችሁ። አውጥቼ አሳይቼዋለሁ። ምን አለ አላህ ሱብሓነሁ ወተዓላ አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ አንዷ ብትረሳ ሌላኛዋ እንድታስታውሳት። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ናቅሰቱ ዓቅል ሲሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የአእምሮ ጎደሎ ስለሆነች እያሉ ሳይሆን እርሷ ያንን አላህ ሲናገር ምክንያቱን አንዷ ብትረሳ እንኳ ሌላኛዋ እንድታስታውሳት አለ። ገብቶቻል? አንዷ ብትረሳ ሌላኛዋ እንድታስታውሳት መርሳት እንጂ ጉድለት አይደለም ማለት ነው። አሁን ቃል በቃል ይሄን እንደሆነ መርሳትን እንደሆነ ላሳይሽ ማስረጃ ከቁርአን በአማርኛ ከፍቻ ሳይቻለሁ። በአረበኛ የምትሉ ልጆች በአረበኛ የተደበቃቸው አትበሉ። እኛ አረበኛውን ማወቃችን እንዳውም ያንን ነገር አምላካችን የተናገረበትን ቃል ለእናንተ ድንቅ ሊሆን ነው የሚገባው። እናንተ የተነገረበትን መጽሐፋችሁን ዕብራይስጡን አታውቁትምና እኛ ግን አረበኛችን እናውቀዋለን። አሁን መርሳት እንደሆነ ጉድለት እንዳልሆነ ላሳይሽ። ቃል በቃል አላህ ራሱ በምስክር ጊዜ አንዷ ብትረሳ ሌላኛዋ እንድታስታውሳታል እንጂ አንዷ ጎደሎ ስለሆነች ብሎ አልተናገረም። ያውና ላውጣላችሁ ላሳያችሁ። አየተ ደይን ላይ የተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት እያለ ይናገራል። ጸሐፊም በመካከላችሁ በትክክል ይጻፍ፣ ጸሐፊም አላህ እንዳሳወቀው መጻፍን እምቢ አይበል ይጻፍም ይላል። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ፣ አላህንም ጌታውን ይፍራ፣ ከእርሱም ካለበት ዕዳ ምንንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ወይንም በቃሉ ማስጻፍን የማይችል ቢሆን ዋቢው በትክክል ያስጽፍለት፣ ያ ማለት ተወካዩ ያስጽፍለት እያለ ነው አላህ።
ከወንዶቻችሁም አሁን በደንብ አዳምጪ። ለምን አላህ ሁለት ምስክር እንዲሆኑ እንዳዘዘ ጎደሎ ስለሆነች ነው ይላል ወይንስ አንዷ በትረሳ ሌላኛዋ እንድታስታውሳት ነው የሚለው እንመልከት። ከወንዶቻችሁም ሁለት ምስክሮችን አስመስክሩ አለ። አያችሁ? ኦኬ፣ ሁለት ምስክር ከወንድ ይሁኑ ያለው ጎደሎ ስለሆነ ነው? አይደለም፣ በፍጹም። አንድ ምስክር የወንድ ራሱ አላለም፣ ሁለት ይሁኑ ነው ያለው። ከወንድ ነው እንዳውም ሁለት መሆኑን የጀመረው። ከዛ እንደገና ከሴትም ሁለት የሚለውን ይደግመዋል። ከወንዶቻችሁም ሁለት ምስክር፣ አንድ ወንድና አንደኛዋ ስትረሳ ሌላኛይቱ ሌላኛዋን ታስታውሳ ዘንድ ሁለት ሴቶች ይመስክሩ። ኦኬ፣ ጎደሎ ስለሆነ ይችላል ላ አንዷ በትረሳ ሌላኛዋ እንድታስታውሳ። ስለዚህ ሐዲስ ላይ ናቅሰቱ ዐቅል ሲሉ ነብዩ ሰለላሁ ዐለይሂ ወሰለም መርሳትን እንጂ ጉድለትን አይደለም። አሁን ይሄን አያችሁ አይደለ? መርሳትን እንደሆነ። እሺ፣ ሴት ልጅ ሙሉ ነች ተብላ ተገልጿል ወይ በእስልምና አስተምህሮ? አዎ፣ ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ሙሉ እንደሆነች ለናሙናነት ያከልም አራት ሴቶችን የዚህ ዓለም ሙሉ ሴቶች ብለው የገለጿቸው ላሳያቸው ቃል በቃል። አንደኛዋ ማነች? የመሲሁ እናት ማርያም፣ እርሷ ሙሉ ሴት ነች ብለው የገለጹባትን ላሳያቸው። እንደ ማርያም አይነት ታላቅ ሴቶች እያሉ እንዴት ነው ኢስላም ጎደሎ ናቸው ሊል የሚችለው? ወላሂ ላዚም ኢስላም ሴቶችን ጎደሎ አላለም። ኑ ላሳያቸው። ሴቶችን ሙሉ ናቸው ብሎ እንደገለጻቸው ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ለዚህ የሚያሉት። ከሙለ ሚን ሪጃሊ ከሲር። ወደ አማርኛ ቀይርላችኋለሁ። ያው እና ሐዲሱ ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ምሉዕነትን የተጎናጸፉ በርካቶች አሉ፣ ከሴቶችም እንደዚያው ብለው ለናሙናነት ያክል አራት ሴቶችን ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም። ከነዚያ መካከል ማርያም፣ አሲያ፣ ኸዲጃ፣ ፋጢማ እነዚህን እናያለን። አንዴ ኔቱ ይስራ። ኔቱ እዚህ ደካማ ነው። ምክንያቱም ታባት አድርጉ። ሌሽ ማትከቢሱን አንዴ ከፍቼ ልዝጋው ኔቱን። እሺ አንዴ ከዚህኛው ጋር ላይ ያይዘው የዚህኛው ስልክ ከሰራልኝ እሺ እንዴ ምን ሆነ ነው? አንዴ እንደገና እስኪ ካስቸገረክ ችግር የለም። ሌሎቹን ጥያቄ መልስልኝ። ችግር የለም። ቆይ ላጣልሽ። ያው ከፈተ ሐዲሱ እዚህ ጋር ይገኛል። ተመልከቱ። ከሙለ ሚን الرجال كثير ولم يكمل من النساء إلا آسيا امرأة فرعون ومريم بنت عمران እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እስኪ ወደ አማርኛ ልቀይረው በትክክል ከተረጎመው እንመልከት። ያውና ከሙለ ማለት ሞልተዋል ማለት ነው። ወይንም በአማርኛው ፍጹምነትን አስመልክቶ ገለጸው። ያውና ፍጹም ብሎ አስቀምጦታል። አማርኛ ብዙ ወንዶች ፍጹምነትን ደርሰዋል። ፍጹም ማለት ሙሉነት በቃ እና የወንዶችን ሙሉነት ከወንዶች ብዙ እንዳሉ ከተናገሩ በኋላ ነገር ግን ከፈርዖን ሚስት አሲያ እና ከኢምራን ልጅ ከመርየም በስተቀር አንዲት ሴት ፍጹምነትን አልደረሰችም ይላል አማርኛው ላይ። ነገር ግን ሐዲሱ ላይ ስናየው ጊዜ ምን ነው እየገለጸ ያለው? ፍጹም ማለት ሙሉ እንደማለት ነው። ሙሉነታቸውን ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። ለናሙናነት ያክል ሴቶችን ደግሞ ገለጿቸው። እንደ አጠቃላይ ሴት ልጅ ጎደሎ ነች ሳይሆን የሚለው ሴት ልጅ እዚያ ቦታ ላይ መርሳቱን አስመልክቶ እንጂ በምስክር ጊዜ እየገለጸ ያለው ሴት ልጅ ሙሉነቷን ኢስላም አስተምሯል። ነቢያችን ሰለላሁ ዐለይሂ ወሰለም አረበኛ ትችላላችሁ ልጆች፣ አማርኛውም ላይ ችግር የለውም። ፍጹም የሚለው ሙሉነትን ለመግለጽ ነው። ያውና ቃል በቃል ከሙለ ማለት ሞላ ማለት ነው። ምሉዕነትን እየገለጹ ነው። ከሙለ ከመለ ሚን الرجال كثير ከወንዶች ምሉዕነትን የተጎናጸፉ በርካቶች አሉ አሉ። ወለም የክሙል ሚን النساء الا اربعه ከሴቶች ደግሞ ምሉዕነትን የተጎናጸፉም አሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተገለጿቸው። ከነዚያ መካከል ማርያም ትገኝበታለች፣ እንዲሁም አሲያ፣ ልክ እንዲሁ ደግሞ ኸዲጃ፣ ፋጢማ እነዚህ አሉ ማለት ነው። እሺ ሌላኛው ጥያቄ መላእክቶች ይረግሟታል ሴቶችን የሚል ነው። ወይንም ደግሞ ሴት ልጅ ለባሏ ግንኙነትን አልቀርብም ካለች መላእክቶች ሲረግሟት ያድራሉ የሚለውን ሐዲስ አስመልክቶ ነው። እሱን አይደል ትዝታ
ትዝታለሽ? አዎ። ለምንድን ነው ሴቷ እንደዚህ ማለት የምትረገመው? መላእክት ናህል ለምንድን ነው ስትረገም የምታድረው ነው? በጣም እሺ። ሐዲሱ ምን ይላል ወደሚለው መጀመሪያ እንምጣና ከዚያ በኋላ እንደገና ወደ እሷ ጥያቄ እንቀጥላለን። ሐዲሱ ምን ይላል መሰላችሁ? ቃል ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ምን አሉ? ኢዛ ደዓ ረጁሉ እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ። ባል ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት አይ እምቢ አልመጣም ብትለው በዚህም ተቆጥቶ ቢያድር ሌሊቱ እስኪነጋ ድረስ መላእክቶች ሲረግሟት ያድራሉ ይላል። ወንዱን እስከተባለ አዎ ወንዱም ልክ እንዲሁ ሚስት ወደ ፍራሽ ና ብላ ጠርታው ያለምንም ምክንያት እምቢ ካለ መላእክቶች ሲረግሙት ያድራሉ። ለምን ይሄን አልክ ከተባለ አላህ ቃል በቃል በቁርአን ላይ ምን አለ መሰለሽ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። በሚስቶቻችሁ ላይ ያላችሁ መብት ሁሉ ልክ እንዲሁ ደግሞ ለእነርሱም በእናንተ ላይ እኩል ልክ እንደዚያው መብት አላቸው ብሎ ተናገረ። አየሽ፣ ባል ሚስቱን ለግንኙነት የመፈለግ መብት እንዳለው ሁሉ ሚስትም ባሏን የግንኙነት የመፈለግ መብት አላት። በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባል በሚስቱ ላይ ያለውን ከተናገሩ ከገለጹ በኋላ ወለሁነ ማ ዐለይኩም አሉ። ለእነርሱም በእናንተ ላይ አላቸው ልክ እናንተ በእነርሱ ላይ ባላችሁ ልክ ብለው ተናገሩ። አሁን ይሄን ጨረስን። ታዲያ የእስላምን ጥበብ ማስረጃ ይሄን ታሳየኛለህ? አሳይሻለሁ፣ ችግር የለውም። ሌላ አሳይሽ። እኩል መብት በእኛ ላይ ልክ እኛን በእነርሱ ላይ እንዳለ እነርሱም በእኛ ላይ እንዳላቸው ቃል በቃል ከቁርአንም ከሐዲስም ላሳይሽ ነው። ሱረቱል በቀራ 228 ሱረቱል በቀራ 228 ከቁርአንም ከሐዲስም ነው የማሳያቸው። እሺ አላህም ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት። እሺ ያውና የተፈቱ ሴቶችም ነፍሶቻቸውን ከማግባት 3 ቀንን ቁር ይጠብቁ። ቁር የሚለው እንትን ሐይድ ለማለት ነው፣ ወይንም የወር አበባን ይጠብቁ ነው፣ ሌላ ባል እስከተገባ ድረስ። ቀጥሎ ምን አለ? በአላህና በመጨረሻውም ቀን የሚያምኑ ቢሆኑ አላህ በማህፀኖቻቸው ውስጥ የፈጠረውን ሊደብቁ ለእነርሱ አይፈቀድላቸውም። ባሎቻቸውን በዚህ ውስጥ እርቅን ቢፈልጉ በመመላለሳቸው ተገቢዎች ናቸው። ለእነርሱም ለማን? ለሴቶች የዚያ በእነርሱ ላይ ያለባቸው ግዳጅ ብጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው። አየሽ፣ ለእነርሱም ለሴቶች ወንዶች በእነርሱ ላይ ባላቸው ልክ ሁሉ ለሚስቶቻቸውን በእነርሱ ላይ መብት አላቸው ብሎ ቁርአን ተገልጾላቸዋል። ይሄ ከቁርአን ነው። ከሐዲስም ላሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም በእናንተ ላይ ያለው ሁሉ ለእነርሱም አላቸው ብለው የተናገሩበትን ላሳያቸው። እሺ ይሄን ይመስላል። ስለዚህ አላህ ሱብሓነሁ ወተዓላ ቃል በቃል ይሄን ተናግሮላቸዋል ማለት ነው። ለሴቶች በወንዶች ላይ እኩል የሆነ በዚያው አንፃር መብት እንዳላቸው ማለት ነው። እሺ ሌላኛ ጥያቄሽ ምንድን ነው? ግን አሁን እዚህ ጋር ማለት ነው በሴቶች ላይ የመጣው ለምንድን ነው? ተመልከቱ። በባልና በሚስት መካከል ትዝታ ለግንኙነት የሚፈልገው ብዙ ጊዜ ባል ነው ወይንስ ሚስት?
ሄዳ የምትፈልገው? እኔ እንዳየሁት ከሆነ ማለት ነው በማይመች ሁኔታ እንኳን ብትሆን ነው ገባ። እንደውም የሆነ በማይመች ሁኔታ የሚል የለም። በማይመች ሁኔታ የሚል የለም። እንዳውም አሳይሻለሁ። በማይመች ሁኔታ እንደማይፈቀድ ግንኙነት አሳይሻለሁ ከቁርአኑ ከሐዲስ። ጠቅለል አድርገው እሺ። የሆነ የምንድን ነው የግመል ነው የሚባለው። የግመል እንትን ላይ እንኳን ብትሆን በቃ በጣም በማይመች ሁኔታ እንኳን ብትሆን፣ በስራ ውስጥ እንኳን ብትሆን፣ ብቻ በምንም አይነት ሁኔታ ብትሆን የእሷን እንትን ያገናዘብ አይደለም። እና እሱ አይደለም። እንዴት መሰለሽ እንደሱ የሚል የለም። የግመል ምናምን የሚል የለም። ግን አሁን ለምንድን ነው ሴቶችን አስመልክቶ የመጣው ሐዲስ የሚለውን ላሳይሽ። አሁን በደንብ ትረጃዋለሽ። ከባልና ከሚስት የትኛው ነው ብዙ ጊዜ ለግንኙነት የሚፈልገው? ፈላጊው ማን ነው? ሚስት ነች ወይንስ ባል ነው? ጠያቂው ማን ነው? ባል ነው። አየሽ አይደለ? ባል ነው። ስለዚህ ሚስት እምቢ አትበል የሚል ትዕዛዝ ነው መምጣት ያለበት አይደለ? ከዚህ አንጻር ነው እስላም እየተናገረ ይሄ ነው። አየሽ አይደለ? ሚስት ግን ባሏን ትጠይቃለች ወይ ቢባል አያስኬድም። እንደዚህ ባል ሚስትህን እምቢ ብትል በግንኙነት ቢልሐዲሱ አያስኬድም ነበር ጥበቡ። ምክንያቱም ሲጀመር ሚስት ባልን አትፈልግም። ብዙ ጊዜ ፈላጊው ማን ነው? ባል ነው። ስለዚህ ሐዲሱ ማንን ነው ተመልክተው መምጣት ያለበት? ሴት ልጅ ነው። ሌላ ልጠይቅሽ በዚሁ መንገድ በመስረቅ የሚታማው በአብዛኛው ወንድ ልጅ ነው ሴት ልጅ? ወንድ። አየሽ አይደለ? አሁንም ቁርአን ላይ ሲመጣ ወንዶችን አስመልክቶ ነው መስረቅ ነው የመጣው። ያ ማለት ግን ሴት ልጅ አትሰርቅም ማለት ነው? አይደለም። አላህ በቁርአን ላይ ሲናገር ወሳሪቁ ብሎ ተናገረ። የወንድ ሰራቂዎች ብሎ ነው ትዕዛዝን ያመጣው እኮ። ለምን በማይመች ሁኔታ ላይ ምንም ላይ ብትሆን ለምን ይላል? እሺ ምንም አሁን እሱ ላትረዳሽ። አሁን እሱ ምንም ሁኔታ ላይ ብትሆን የሚል የለም፣ እንደሱ የሚል የለም። ምን አለ መሰለሽ የሚለው ሐዲስ ምንድን ነው? የማይፈቀድባቸው ጊዜና የማይመቻት ጊዜ ከሆነ የዛኔ ግንኙነት ራሱ ቢጠይቅ ሐራም እንደሆነ በኢስላም ተገልጾላታል። ለምሳሌ በማይፈቀድ ጊዜና በማይፈቀድ ቦታዎች ብሎ እነዚያን አስቀምጧቸዋል ኢስላም። በወር አበባ ጊዜ ነች ሴት ልጅ ለምሳሌ፣ በዚህ ጊዜ ግንኙነት ቢፈልግ እንዳው በሁሉም ጊዜ እሺ ትበል ተብሏል? ወይም ደግሞ ይሄንን ባታደርግ መልአክ ይቆጣበታል ወይ? ላ አይቆጣባትም። እሱ በዚያን ጊዜ ቢጠይቅ እንዳውም ወንጀለኛ ነው እንደ ኢስላም። መቼ? በማይፈቀድ ሂድና አንድ ሚስቱን መምታት ይፈቀድለታል ወይ? እንደ ጥቅሉ እንደ ኢስላም ላ አይፈቀድለትም። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ሚስቶቻችሁን አትምቱ ብሎ አስተምረዋል። ላ የድሪብ አሐድኩም ዘውጀተሁ አሉ፣ አንዳችሁ ሚስቱን እንዳይመታት አደራ አሉ። እናታችን አይሻ ስትናገር ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምረአተን ቀጥ ወላ ኻዲመን። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በፍጹም መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም። አያችሁ አይደለ? ታዲያ ሚስቶቻችሁን ምቱ ይላል ወይ ኢስላም? ላ በፍጹም አይልም። እንዳውም ለሚስቱ መልካም ሆኖ መገኘት አለበት። ባል ለሚስቱ መልካም ሆኖ የተገኘ ከአላህ ዘንድ ሙሉ ሰው ማለት ያ ነው ብሏል ኢስላም። ለሚስት ምን ያክል መልካም መሆን ምንዳው ከአምላክ ዘንድ ታላቅነትህን ያረጋግጥልሃል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ ይሄን ጨረስን አይደለም? አሁን ሴቶች ግን አንድ አይነት ናቸው ወይ? ላ አይደሉም። መጥፎ ሚስቶች አሉ፣ ጥሩ ሚስቶች አሉ። ሁሉንም በአንድ አይን ኢስላም አያይ። ገብታችኋል አይደለ? መጥፎዋ እንድትታረም ማድረግ አለበት ወይ ኢስላም? ወይንስ ዝም ብላ በጥፋቷ ላይ ይተዋት? ምን ትላላችሁ ልጆች? መጥፎ ነገር የምታደርግ ሴት ብታገኙ ሚስቱን እንደፈለገ መብትሽ ነው ብለው ቢተዋት ይሄ እርሷን እየጎዳት ነው ወይንስ እየጠቀማት? ያለምን ጥርጥር እየጎዳት ነው። ለእርሷም ሆነ እንዲሁም እርሷን እያዩ ለሚያድጉ ልጆች ጉዳት እያደረገ ነው ይሄ ባል አይደለ? ያ ነው። ነገር ግን ያችን ሊገስጻትና ሊያርማት ይገባል። መልካሟንስ መልካሟን ጫፏን ሊነካት አይገባም። አሁን ሱረቱ ኒሳ ላይ ለሄድልሽ ነው። እዚያ ጋር አላህ ስብሐነሁ ወተዓላ ሲናገር ምን ይላል መሰለሽ? ሁለት አይነት የሴት አይነቶችን ይገልጻል። አንደኛ መልካም ሚስትን ይገልጻታል። ከዚያ ደግሞ መጥፎ የምታደርግን ሚስትን ይገልጻታል። ሁለቱንም በምን መንገድ ማየት እንዳለብን አላህ ስብሐነሁ ወተዓላ ያስቀምጣል። ቃለ ስብሐነሁ ወተዓላ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. يهنو يعني يضيق شيء قرآن عنكت ወጥቷል። ይህ ነው የጠየቅሽው ቁርአን አንቀጽ። አሁን መጥፎ ሴቶች እንዳሉ መጥፎ ጥሩ ሴቶችም አሉ። ስለዚህ መጥፎን ያለ ማረም ያህል ነው አይነት ነገር ነው አይደል? ላብራራለሽ። ያንን ራሱ ምን አይነት ጥፋት ብታደርግ ነው የሚለውን ገና አሳይሻለሁ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩትን። እሺ ረጋበሽ አዳምጪ። ትዝታ
እንደውም አውጥቼ እያሳየሁ ላስረዳሽ ምን እንዳሉ ነቢ ሰለላሁ ዐለይሂ ወሰለም በዚያ ጉዳይ ላይ እንደውም እያሳየኋቸው ይሻላል። የተወሰነ ጥያቄ ዛሬ ከመለስክልኝ ሌላ ጊዜ መጥቼ ደግሞ ችግር የለውም። በቃ ይሄንንም እያሳየኋቸው ላድርግላቸው። እዚያ ቁርአን ላይ ቀጥታ እንሂድና ሜት አድርጉ። አሁን ላሳያችሁ ያንን የቁርአን አንቀጽ ምን እንደሚል። ባል የሚስት አስተዳዳሪ እንደሆነ ቀድሞ ይናገራል። ያ ማለት ማንኛውም ወጪ የሚመለከተው ባል እንደሆነ ያስተምራል ቁርአን። የሚገርማችሁ ሴት ልጅ የፈለገ ሀብታም ብትሆነ እንደ ኢስላም 5 ሳንቲም አውጪ እንደማትባል ታውቃላችሁ። ቀጥታ እዚያ አንቀጽ ላይ መጀመሪያ ሲጀምር ያንን ነው የሚናገረው። የሴት ልጆችን መብት ከገለጸ በኋላ ግን አማጺ ከሆነች ያቺ ሴት ልጅ መጥፎን ነገር ለማድረግ የምታደርግ ከሆነች የዛኔ ያስቀምጣል። ያ መጥፎ ነገር የተባለው ምንድን ነው ወደሚለው እንመጣለን ማለት ነው። እሺ አንዴ ላውጣላችሁ። ሱረት ኒሳ ላይ ያውና እዚህ ጋር ይገኛል። ያሽ ምን ይላል? ወንዶች በሴቶች ላይ ቋሚዎች ወይንም አሳዳሪዎች ወይንም አስተዳዳሪዎች ናቸው። አየሽ፣ የመጀመሪያው ምንድነው? ባል የሚስቱ አስተዳዳሪ ነው። የሚያበላት፣ የሚያጠጣት፣ የሚያለብሳት እርሱ ብቻ ነው። እርሷ ምንም አይነት ነገር አታወጣም። ይሄን አድርጎላታል መጀመሪያ ኢስላም። እንደሚገርምሽ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። እያንዳንዱን ቁርአንና ሐዲሱን እያያዝኩላችሁ ልሄድ ከራሴ ሳይሆን ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወንዱ መጣና ባል መጣና ጠየቃቸው። ጃ ረጁሉን ኢለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ነዓም መን ቱጥዒመሃ ኢዛ ጠዒምተ ተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ትቀቢሕ ወአላ ተህጁርሃ ኢላ ፊል በይት አሉት። ባልየው መጣና አንቱ የአላህ መልእክተኛ ሆይ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ መብት አላቸው አሉት። ለዚያም ለናሙናነት ያክል 5 መብቶችን ጠቀሱለት። ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት፣ ይሄ ግዴታ አለብህ አሉት። አይሻርን? ስለዚህ በእስልምና የቤት አስቤዛዎችን ካገባት ጀምሮ እስከ መጨረሻው ዘመኗ ድረስ ሊያበላት፣ ሊያጠጣት፣ ሊያለብሳት፣ ሊያሳክማት ሁሉን ነገር ሊያደርግ የሚገባው ባል እንደሆነ አስቀምጧል። ሚስት ላይ 5 ሳንቲም የለባትም ሀብታም ብትሆንም። አንደኛ ይሄ ነው። ባል የሚስት አስተዳዳሪ ነው ብሎ ቁርአን አስቀመጠ። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች በገንዘቦቻቸው ለሴቶች በመስጠታቸው ነው እያለ ተናገረ። አይሽ፣ ከዚያ ቀጥሎ አሁን 2 አይነት ሴቶችን ሊገልጽልሽ ነው። መልካሞቹን ሴቶች አለ። አይሽ፣ በእስልምና ሴቶችን ምቱ ብሏል አይባልም። ሴቶች ከተባለ ሁሉንም ሴት የሚያጠቃልል ቃል ስለሆነ፣ ነገር ግን መልካምና መጥፎ ሴቶች አሉ። ስለ መልካሞቹ ምን ማድረግ እንዳለብን ሊናገር ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሁሉ ጠባቂዎች ናቸው አለ። እነዚያንም አለቀጥሎ ማመጻቸውን አለ። እንግዲህ ሁለተኛ ደግሞ ከመልካሞቹ ውጭ አማጽያን የሆኑ ሴቶች አሉ። ማመጽ ሲባል ጊዜ የእሱን የባልየውን ትእዛዝ ለማለት ሳይሆን የአምላክና የመልእክተኛውን ትእዛዝ የሚያምፁ አካል ሴቶች ናቸው። ኃጢአትንና ጥፋትን የሚያደርጉ ናቸው። በዚያ በጥፋታቸው ምክንያት እርሷን ማምፃ ልጆቻቸውንም ወደ አመፅ የምትጠራ ከሆነች ባል እንዴት መገሰጽ እንዳለበት ሊናገር ነው። እነዚያንም ማመፃቸውን የምትፈሩላቸውን ገስጿቸው አለ። ያው ምከሯቸው ነው ያለው መጀመሪያ ቀድሞ መቷቸው ምናምን አይደለም። መጀመሪያ ግን መገሰጽና መምከር ነው። በዚህ ከተስተካከለች አለቀ። በፍጹም ጫፏን መንካት አይችልም። ይችን መጥፎዋን ራሱ ማለት ነው። አየሽ። ሁለተኛ ሲቀጥል መልካሞችን መቷቸው ምናምን አላለም። 4 ነጥብ አደረገ እዚህ ጋር። ስለ አማጺዎች ሲናገርም ገስጿቸው አለ። መገሰጽ ነው። በመኝታቸውም ተለዩቸው አለ። ይሄን እምቢ ካሉ ማለት ነው ገስጿት አጥፍታ ከዚያ በኋላ አልመከርም ካለች በዚያ በምክር ይምታት አላለም። አሁንም ቀጣዩ ምንድነው? ያኮርፋታል። በመኝታ ይለያታል። መኝታ ቦታ ላይ ብቻ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወአላ ተህጁርሃ ኢላ ፊል በይት አሉ። ብታጠፋ እንኳን ሚስትህ በቤት ውስጥ እንጂ ውጭ ላይ እንዳታኮርፋት ብለው እንደተናገሩት ያ ነው። ለምሳሌ የተሽ ከሆነ ልጅሽ አጥፍቶ ገስጸሹ መክረሹ እምቢ ካለ ከዚያ በኋላ ሲጀምር አንተ የኔ ልጅ አይደለህም ከዚህ በኋላ ስንላቸው ጊዜ የመመለስ ባህሪ ያላቸው። አሁንም እንዲሁ አላህ ሱብሓነሁ ወተዓላ ገስጿቸው ካለ በኋላ ያን እምቢ ከተባለ ወዴት ነው የሚኬደው? እነሱን ወደ መምታት ሳይሆን ቀጥታ አልጋ ላይ መለየት ነው። ጀርባህን ስትተኛ የዛኔ ለካ ጥፋተኛ ነበርኩኝ ይቅር በላይ ብላ ወደዚያ ትመልሳለች። ከጥፋቷ ትታረማለች ኢንሻአላህ። ከዚያ ግን የሚገርምሽ ቀጥሎ ምን አለ? ሳካ ሳታደርሱ አለ። ጉዳት ሳታደርሱባቸው ማለት ነው። መቷቸው ያለው ያ ነው። አሁን ሁለቱን መንገድ ካደረጉ በዚህ ተመክራሽ ካለች አለቀ። ጫፏን መንካት አይቻልም። ጀርባ ማነው አልጋ ላይ ያኩርፏት እምቢ ካለች ማነው ከተስተካከለች የዛኔ እሷን ጫፏን መንካት አይቻልም። ከዚያ በኋላ ግን እነርሱ ላይ ጉዳት በማያደርስ በኩል መልኩ ነው ሙታቸው ያለው። ተሻላረን እዚህ ቦታ ላይ ይሄንን በቅንፍ ነው እኮ የተቀመጠው ሊሏችሁ ይችላሉ። ነገር ግን የለም ይሄ ውሸት ነው ይሏቸዋል። ላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን የወረደላቸው አካል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አላህ በሰጣቸው ማብራሪያ ሐዲስ ላይ ምን አሉ? اضربوهن ضربا غير مبرح አሉ። ሳካ የማያደርስ ወይንም
ምንም አይነት እነርሱን የማያሳምም ምት ነው የምትመቷቸው። ያ ማለት ምት እዚህ ቦታ ላይ ምቷቸው ሲል ዑለሞች ሲናገሩ ምን አሉ? እዛው ቦታ ላይ ባለ በአንሶላ ሊሆን ይችላል፣ በአንሶላ ወይንም ደግሞ በሲዋክ አሉ። ዓላማው ምንድነው? እርሷን ከጥፋቷ ማረም እንጂ መጉዳት አይደለም። ገብታችኋል? ያ ነው። ቢታዘዟችሁ እሳ እነዚህ ሰዎች ምቷቸው ይላል። ላ ቢታዘዟችሁም በእነርሱ ላይ መንገድን አትፈልጉ፣ እንዳትመቷቸው ማለት ነው። አላህ የበላይ ታላቅ ነውና ይላል። እነርሱ ግን ከታዘዙና ከተመለሱ የዛኔ ጫፋቸውን መንካት አይቻልም። አሁን እዚህ ቦታ ላይ ጥፋት የተባለው ምን እንደሆን ታውቂያለሽ ትዝታ? ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩት ጥያቄ ልጠይቃችሁ ነው። አሁን ባል የሆናችሁ ሰዎች ያለማንም ፍቃድ ሚስታችሁ ቤታችሁ ማንኛውም ጥፋት እንዳልሆነ እንድታውቁ ዘንድ ይሄን እምነቷቸው ያለበት አላህ ሱብሓነሁ ወተዓላ ያለማንም ፍቃድ ቤታችሁ አንድ ወጣት ሰው አምጥታ ወንድ ልጅ አልጋ ላይ አስተኝታ ብታገኙ ምን ትሏታላችሁ? ይመችሽ ፈታ በይ እንደፈለግሽ ማንንም አምጪ ነው የምትሏት ወይንስ ምን ታደርጋላችሁ? ሌላው እንዳምጥታ ያለ ፍቃዳችሁ ያ ወጣት ሰው መጥቶ ቤታችሁ አልጋ ላይ አስተኝተዋለች እሷ። እንዲህ አይነት ከባድ ጥፋትን እንደሆነ ታውቃላችሁ እየተናገረ ያለው አንቀጹ እንጂ ተራ ጥፋት ላይ ጫፏን ንካት አላለብ ይስላም። ገብታችኋል አይደለ? ምቷቸው ያለበትን ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩ ጊዜ የማትፈልጉትን ወንድ ሰው አምጥታ ቤት ውስጥ ብታሳሱ እንጂ ቀላል ጥፋትን አይደለም። ትዝታ ይሄን ያሉበትን ላሳይሽ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲናገሩ ማለት ነው። ሳታደርሱ ምቱበት የተባለበት ምክንያት ሌላው እንዳምጥተው ቢያስገቡ ከባድ ጥፋትን እንጂ እንዲህ ቀላል ነገርን እንዳልሆነ ተናግረዋል። እንዳው ለትርኪ ብርኪው ጥፋት እንዳልሆነ ያሳያችሁ። ضربا غير مبرح. ያው እነዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም 1218 ላይ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ሲናገሩ ጃቢር ብን ዓብድላህ ረዲየላሁ ዐንሁማ እርሱን ያስተላለፈው ሐዲሱን እነ ረሱል ሰለላሁ ዐለይሂ ወሰለም ቃል ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢተቁላህ ፊኒሳ አሉ። መጀመሪያ ላይ አደራ ስለ ሴቶች አላህን ፍሩ፣ አደራ ስለ ሴቶች አላህን ፍሩ። ፈኢነኩም አኸዝቱሙሁነ ቢአማኒላህ ወስተሕለልቱም ፍሩጀሁነ ቢከሊመቲላህ ወለኩም ዐለይሂነ አላ ዩጢዕነ ፍሩሸኩም አሐደን ተክረሁነሁ። ለእናንተ በሚስቶቻችሁ ላይ መብት አላችሁ። ምን አይነት መብት? የማትፈልጉትን ሰው በፍራሻችሁ ላይ እንዲቀመጥ ወይንም እንዲተኛ አለማድረግ፣ አለማስገባት ቤት ውስጥ። ፈኢን ፈዐልነ ዛሊከ ይህን ግን ካደረጉ፣ ያ ማለት ሌላን ሰው አምጥተው ቤት ውስጥ ካስገቡ፣ ፈድሪቡሁነ የዛኔ ነው ምቷቸው የሚለው የመጣው። የሚገርምሽ ለዚህ ነው እንጂ ለማንኛውም ትርኪ ብርኪ ጥፋት አይደለም። ፈድሪቡሁነ ምቷቸው፣ ضربን ገይረ ሙበሪሕ ስትመቷቸውም ሳካ የማያደርስ ወይንም የማያሳምም ምትን ነው አለ። ገብተሻል አይደል? ይህ ነው። ስለዚህ ምቷቸው የሚለው ለማንኛውም ነገር ሳይሆን እንዳው ሌላ ወንድ አምጥታ ቤት ውስጥ ብታስገባ አይነት ከባድ ጥፋትን ጠቅሰው ነው ነቢያችን ሰለላሁ ዐለይሂ ወሰለም ባልጋችሁ ላይ ሌላን ሰው የማትፈልጉትን ሰው አምጥታ ብታስገባ። ያው ወደ አማርኛ እንቀይርልሽ። በሴቶች ላይ አላህን ፍሩ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሴቶች ላይ አደራ አላህን ፍሩ ብለው ነው የጀመሩት። ከዚያ በኋላ ምን አሉ? ያውና ተመልከቱ፣ እዚህ ጋር እናሳያቸው። ተመልከች። የምትጠላውን ወይንም የማትፈልገውን ሰው አልጋዎችህ እንዳይገባባቸው በእነሱ ላይ መብት አለህ። ያ ማለት የማትፈልጉት ወንድን አልጋችሁ ላይ እንዳታስገባ መብት አለህ ካሉ በኋላ እንዲህ ካደረጉ ምታቸው። አያችሁ፣ ምቷቸው ያሉት ነቢ ሰለላሁ ዐለይሂ ወሰለም ከባድ ለሆነ ታላላቅ ጥፋት ነው። ከወንድ ጋር አልጋ ላይ ወንድ አምጥተሽ ብታስገቢ አይነት ነገር ነው። ገብታችኋል? ይሄን የምታደርግ ደግሞ ሴት አለች ወይ?
ከባድ ጥፋት ነው ይሄ። ገብታችኋል አይደለ? እንደው ብታደርግ እንኳን ነው ይሄን አታደርግም ሴት ልጅ አይደለ? እንደው ብታደርግ እንኳን የዚህ አይነት ከባድ ጥፋትን እንጂ ምቷቻ ያለው ለማንኛውም ጥፋት አይደለም ነው። ገብቶሻል? አሁን ግን በከባድ ነገር አይደለም ይላል። ምቱ ካሉ በኋላ በከባድ ነገር አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት እርሳቸውን በሚጎዳ ነገር አይደለም ነው። ስለዚህ እርሳቸው ምቷቸው የሚለው የመጣው እንደው ለቀላል ጥፋት ሳይሆን ያ ነው። አይሽ ሌላኛው ጥያቄሽ ምንድን ነው? ነው ጨርሰሻል? እሺ አመሰግናለሁ። እና ሌላው ጥያቄ ምን ነበር? አሁን ለምሳሌ በሴቷ እንደዚህ ነው፣ ወንዱ ደግሞ እሷ ዜናን የምትሉት እናንተ ዝሙት ሲሰራ ብታገኘው 4 ምስክር ማምጣት አለባት። እሱንም ደግሞ እንዴት ነው በትክክል ያየ ሰው ልክ አሁን እሱ እንደዚህ ከባድ ጥፋት ካጠፋች መምታት ይችላል። ሌላም ወይ ደግሞ ፈታዎች ብሎ መፍታት ይችል ይሆናል። ሴቷ ግን ካየችው የግድ 4 ምስክር ማምጣት አለባት። ይቅርታ ግን ደግሞ ካልመሰለኝ ሳይ ለወንዱም ለሴቱም ችግር የለም። ለወንዱም ለሴቱም ነው እሱ ትዝታ። ለሴቷ ብቻ ሳይሆን ለወንዱም ለሴቱም ነው። ያ ታዲያ ለምንድን ነው እንደዛ የተደነገገው ከተባለ የሰውን ክብር ለመጠበቅ ነው። የሰውን ክብር ለመጠበቅ ለምሳሌ አንድ ወንድና አንድ ሴት አብረው ተያይዘው ስለሄዱ ብቻ ዝሙት አድርገዋል ብሎ መፍረድ እንዴት ታዩታላችሁ? ያስኬዳል? ይሄ አያስኬድም። ይሄ አያስኬድም። አይ ሲሄዱ ብቻ እኮ አይደለም። ልክ እሱ አሁን አሁን እንደነገርከኝ አይነት እሷ የእሱ የማይፈልገውን ሰው እንዳደረገችው እሱም ቢያደርግና እሷ ብታይ የእሷ ማየት በራሱ መፍታትም አትችልም መሰለኝ። እሱ ነው መፍታት የሚችለው እና እሷ ብታደርግ ብትከስ እንጃ አላውቅም፣ ግን 4 ምስክር እንትን ማለት አለባት በትክክል ነገሩን ሰው ቢያደርገው እንኳን እሷ ደግሞ ያየ ሰው እንጃ ብቻ እንዴት እንደማስረዳ ግን ይህን ነገር የዋዴ የሆነ ጊዜ ሲያስተምር ለሴቶች ብቻ አይደለም። በጥቅሉ ጥያቄሽ ገብቶኛል። ለሴቶች ብቻ አይደለም ለወንድ ነው የመጣው። ገብቶሻል አይደለ? ወንድም ልክ እንዲሁ ሚስቱን በዚያው መልክ ነው ምስክር የሚያስፈልገው። አይ ለወንዶች የቀለለ ነው ብሎ ሂሳብ የለም። ወንዶች አንዱ ብቻ ራሱ ብቻ ካየ ሳይሆን አጠቃላይ ሁላቸው ምስክር ነው የመጣው። እሱ ህግ የት ይገኛል መሰለሽ? ሱረት ኑር መጀመሪያው ገጽ ላይ ይገኛል። መጀመሪያው ገጽ ላይ ይገኛል። ስለዚህ እሱ ሴትን ብቻ አስመልክቶ ሳይሆን ወንዶችንም እኩል በዚያው አንጻር የመጣ ህግ ነው። ወንድንም ሴትንም ይመለከታል። እንዳውም ሴቷ ላይ የሌለባትን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ አለባት ብሎ የቀጠፈ የሚገርምሽ በዱንያም በአኺራም ታላቅ ቅጣት ይጠብቀዋል ብሎ ነው አላህ የገለጸው። ተመልከች አላህ ምን እንዳለ። እነዚያ ዝንጉ የሆኑ ምንም የማያውቁ ሴቶችን በዝሙት የወረፈ ሰው ታውቃለህ፣ የዛኔ እርሱ ከባድ ቅጣት እንዳለበት እዚያው ምዕራፍ ላይ አላህ ተናግሯል። ለወንዶችም ለሴቶችም እኩል ህግ ነው። አሁን ላሳየሽ። እሱ የት ይገኛል መሰለሽ? የጠየቅሽው ሱረቱ ኑር ላይ ይገኛል። ሱረቱ አላመጡ ባልየው ሚስቱን እንዲህ ብሎ ቢወርፍ ወይንም ማንም ሰው ተነስቶ ሴት ልጅን በዝሙት ቢወርፍ ቅጣቱን ተመልከች። 4 ምስክር ያላመጡ 80 ግርፋት ግረፏቸው አለ። ከእነርሱ ምስክርነትን ሁልጊዜ አትቀበሉ፣ እነዚያ እነርሱ አመፀኞች ናቸውና አለ። ምክንያቱም በውሸት ሰዎችን ይዘልፋል። ይሄ ሰው ዳግም ምስክሩ ሊቀበል አይችልም። እንዳጠቃላይ እዚህ ቦታ ላይ ያው ወንዱም ራሱ በሴቷ ላይ ይሄን ቢናገር በእርሱም ላይ ይሄ ቅጣት አለበት ማለት ነው። እነዚያ ንስሐ ያደረጉ ሲቀር ይላል አላህ እንግዲህ ኃጢአተኞችን በዚያው እንትን አላላቸውም። አሁን ሴቶች ይቅርታ ስላቋረጥኩ አንዴ ቅጣትማ ይቀጣል መሰለኝ፣ እንደውም የሞት ቅጣት መሰለኝ፣ እርግጠኛ አይደለሁም። ያው እንግዲህ አንተ ስለምታውቀው ትነግረኛለህ። ግን ከዛ በፊት በቃ በትክክል ሲሆን ያየ ሰው 4 ሰው እሱንም 1 ሰው አይደለም 2 ሰው አይደለም 4 ሰው ካገኘች እኮ እውነት ነው ይቀጣል። ግን ካላገኘች አይቀጣም። ያው እውነት ነው ይቀጣል። እንደዛ ነው አዳም እንደሱ ሳይሆን ካላገኘች ሳይሆን በወንዱ ላይ ነው እያልኩኝ ያለሁት። አሁን አንቺ የተናገርሽው ለሴቷ ነው አይደለም። ይሄ በወንዱ ላይ ራሱ ነው። ይሄን ምስክር ካላገኘ በእርሷ ላይ ቅጣት ይጠብቀዋል ነው። ያው 80 ግርፋት ግረፉት እያለ ነው። ወንዱን አስመልክቶ የመጣ ነው። እንደውም ይሄ አይሻርም? ወንዱን አስመልክቶ የመጣ ነው። ሌላ ደግሞ ልጨምርልሽ ነው። ሴት ልጅን ባልዋለችበት ውላለች ብሎ በዝሙት የወረፈ ሰው የአላህ ቁጣ አለበት። ገብቶሻል? በቀጣዩም ዓለም ከባድ አሳማሚ ቅጣት እንዳለበት አላህ እዚሁ ምዕራፍ ላይ እንዴት ብሎ እንደተናገራትላት ለሴቷ ልጅ ተመልከቱ። ያ ተመልከቱ። እዚህ ጋር
ያውና ቁጥር 23 ላይ ስትወርጅ ጊዜ እነዚያ ጥብቆቹን ከዝሙት ዘንጊዎቹን ምእመናት ለሴቶች ነው የሚሰድቡ አለ። ከዛስ ምን እንዳለባቸው አላህ ተናገረ። በቅርቢቱም በመጨረሻይቱም ዓለም ተረገሙ አለ። በቃ የተረገመ ሰው ነው ሴት ልጅን በዝሙት ባልዋለችበት ውላለች ብሎ የሚወርፍ። ከማን ነው እርግማኑ? ከአላህ ዘንድ ነው። አላህ ረግሟቸዋል። በቃ እነዚህን በቀጣይ ሳልም ምን አለበት? ለእነርሱም ታላቅ ቅጣት አላቸው አለ። በቀጣይ ዓለም ተመልከቱ። በዚህችም ዓለም በቀጣዩም ዓለም የተረገመ ነው ካለ በኋላ ሴት ልጅን በዝሙት የወረፈን ሰው በቀጣዩ ዓለም ቅጣት አለበት አለ። እሺ በዚህ ምድራዊ ስቅድ ላይ ቅጣት የለበትም ወይ? ላ አለበት። ስንት? 80 ግርፋት ይገርፋታል ማለት ነው። ያን ይመስላል። ስለዚህ በወንዶች ላይ ሁሉ የተነገረ ነው። ይሄ ስለ ሴቶች አስመልክቶ ማለት ነው። አይ ሌላ ጥያቄ ያለው? በቃ እሺ ሁሱ አመሰግናለሁ። ለዛሬ ብቃኝ። ሌላ ጊዜ ግን እዚሁ ሴቶች ላይ ጥያቄዎች አሉኝ። ሌላ ጊዜ ይዤ ልምጣ። አመሰግናለሁ። ለበላት ሁሱ አንድ ጥያቄ አለኝ እኔ። ለማን? ለእኔ ነው። እሺ አብዱልከሪም ያወራና ትቀጥላለህ። ጫላ ከይቅርታ ጋር አብዱልከሪም። እነኚህ ሁሉ ከኔ ኋላ የመጡት ናቸው። ችግር የለውም። አንድ የእሱ ሀሳብ ለመስጠት ነው። ይቅርታ አብዱልከሪም ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ እንዴት ነህ? የሆነ ነገር ልበላት ብዬ ነው። ትዝታ ይሰማሻል? አዎ ይሰማኛል። በመጽሐፍ ቅዱስ በስንት ምስክር ይመስልሻል አንድ ማንኛውም ኃጢአት የሚጸናው? እኔ እዚህ የመጣሁትኝ እስልምና ላይ ያለኝን ጥያቄ ልጠይቅ ነው። ስለዚህ እንደዚህ ሀሳብ ከሆነ የምትሰጠኝ ማለት ላውራሽ አይደለም፣ ጀስት እንደ ሀሳብ ምን አይ ሲጀመር ስለ መጽሐፍ ቅዱስ ሀሳብ እንድሰጠኝም አይደለም እዚህ ጋር የመጣሁት እኔ። ሴቶች በመጽሐፍ ቅዱስ እየተነገረ ስለነበር እስልምና ላይ ደግሞ ይሄ ጥያቄ አለኝ የሚለውን ለማወቅ ነው። እሺ ላስማማቸው። በቃ እሺ አብዱልከሪም ትዝታ ያው ስለ እስልምና ያለውን ነገር ለመረዳትና ለማወቅ ከመጡት አይነት ሴት ነች። ነገር ግን አብዱልከሪም በክርስትና ላይ በዚህ ጉዳይ ላይ ምን ይላል የሚለውን ያቀርብልናል። አሁን ኢንሻአላህ ክርስቲያን ልጆች ትጠቀሙበታላችሁ። ተከታተሉ። ሃይማኖታዊ ጥያቄን ስትጠይቁ ጊዜ በአንጻሩ ከኛ ዘንድ ምን ይላል የሚለውን ማወቁ አይጎዳቸውም፣ ኢንሻአላህ ይጠቅማቸዋል። አብዱልከሪም ቀጥል። ጀዛከላሁ ኸይር። ያው በክርስትና ሰላም አምሹ። ላንቺ ልጠይቅሽ እኮ አይደለም፣ ችግር የለውም አዳምጪ። በዛውም ያለ ታች መሆንሽ በመከች። እሺ ዞሮ በክርስትና እንዴት ነው የሚታየው ሲባል ማንኛውም አይነት ምስክር በነገራችን ላይ የሰዎችን ክብር ከመጠበቅ አንጻር በጣም እየወረደ ነው። ምክንያቱም ኦሪት ዘዳግም ምዕራፍ 19 ቁጥር 15 ላይ ስለ በደል ሁሉ ይላል። ስለ የትኛውም በደል ነው ጠቅልሎ ማለት ነው። ስለ ሁሉም በደል ክፉ ስለማድረግም ስለ ኃጢአት ሁሉ አለና ምን አለ? በሁለት ምስክሮች ወይም በሶስት ምስክሮች አፍ ይጽና አለ። ሁለት ምስክር ብቻ በቂ ነው ለየትኛውም ወንጀል ነው የሚለው። ዘዳግም ምዕራፍ 17 ቁጥር 6 ላይ በሁለት ሰዎች አፍ የሚገደል ይገደል ይላል። ስለዚህ የሁለት ሰው ምስክር ብቻ ነው የሚያስፈልገው በክርስትና ለማንኛውም ኃጢአት የሆነ ነገር ለማድረግ ማለት ነው። ግን እዚህ ጋር አራት ምስክር ሲባል እስልምና የሰዎችን ክብር ይጠብቃል። በጣም ከባድ ነገር እኮ ነው። አንዴ እንትን የምትለው ነገር አይደለም። የሆነ የሰዎችን ክብር አደጋ ውስጥ ነው የሚጥለው። በክርስትና ሲባል ሁለት በቂ ነው። ዘዳግም ምዕራፍ 19 ቁጥር 15 ላይ ስለ በደል ሁሉ ስለ ኃጢአት በአጠቃላይ በሁለት ሰዎች ምስክር ወይም በሶስት አፍ ሁሉ ይጸናል ይላል። ስለዚህ ይሄ በጣም ከባድ ነውና ይሄን አንጻር እንዴት ታዩታላችሁ ክርስቲያኖች የሚለውን ነገር እንደ ሀሳብ ለማንሳት ነውና ቀጥሉ። ጀዛከላሁ ኸይር። እሺ አብዱልከሪም ጀዛከላሁ ኸይር። ሌላው ነገር የተነሳው ምንድነው? ፍችን አስመልክቶ በእስልምና ማነው ሴት ልጅ የመፍታት መብት የላትም የሚል ሀሳብ ተነስቷል። በእስልምና የፍች መንገዶች 3 ናቸው። አንደኛው ለወንድ ሲሆን 2 መንገዶች እንዳውም ለሴቶች ነው ያላቸው። ለሴቶች 2 የፍች መንገድ አላቸው። እንደ ክርስትና ወደሚለው እንመጣለን። ወደዚያ ፍች በእስልምና 3 መንገዶች አሉት። አንደኛ አጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛው አልፈስኽ። ብዙ ሰው የሚያስበው ሴት ልጅ የፍች መንገድ የላትም ብለው ነው በእስልምና። ይህን አብዛኛው እውቀት የሌለው ሙስሊም ሰው ያስበው ሊሆን ይችላል። ሴት ልጅ በቃ የመፍታት የፍች መንገድ የማስኬድ መብት የላትም የሚለው ለአላት። የፍች መንገዶች ስንት ናቸው? 3 ናቸው። አንደኛው አጦላቅ፣ ሁለተኛው አልኹሉዕ፣ ሶስተኛው አልፈስኽ። ሶስቱ የፍች መንገዶች በኢስላም ለወንዶችና ለሴቶች የተከፋፈሉ ናቸው። ጠላቅ የሚለው የወንዶች ነው። አልኹሉዕ እና አልፈስኽ የሚለው 2 የፍች መንገዶች ደግሞ የሴቶች ናቸው። ጠላቅ የሚለው የመጀመሪያው
እንዴት ነው የሚካሄደው ከተባለ ባል በሚስቱ ላይ ችግር ካገኘባት ያ ችግር ፍች ላይ የሚያደርስ ከሆነ ባጭሩ የዛኔ ፈትቻለሁ ብሎ ይናገራል። ቅድም የነገርኳችሁ መንገዶች እንዳለ ሆኖ ሱረቱ ኒሳ ላይ መጨረሻ መለያየቱ ላይ ደረጃ ከደረሱ ጦላቅ የሚለውን ያስኬዳል። ፈትቼሻለሁ ብሎ ይናገራል። ኒካ ይወርዳል። ሁለተኛው ደግሞ ኹሉዕ የሚለው የፍች መንገድ ነው። እርሱም እንዴት ነው ከተባለ ለሴቶች ነው። እርሱም አካሄዱ እንዴት ነው? በአንጻሩ ልክ እንደቀደሙ ሚስት በባሏ ላይ ችግር አገኘችበት፣ እንዲስተካከል መከረችው፣ ሊስተካከል አልቻለም። አስመከረችው፣ ሊስተካከል አልቻለም። ምንም መንገድ ካጣች ያ ነገር የሚያለያይ መንገድ ላይ የሚደርስ ከሆነ ምን ይደረጋል? ያ ሰው ኒካይን አውርድ የማለት መብት አላት። አያቸው አይደለ? ያ ሰው የመፍታት ግዴታ ተጥሎበታል። ሚስቱን ወደኋላ ማለት አይችልም። አላህ ቃል በቃል በቁርአን ላይ ሲናገርላት ስለ ሴት ልጅ ምን አለ? ፈኢምሳኩም ቢማዕሩፊን አው ተስሪሁን ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በመልካም አስተዳደሯቸው፣ ካልቻላችሁ በሰላም ልቀቋቸው፣ ፍቷቸው ብሎ ተናግሯል። የመፍታት ግዴታ ተጥሎበታል። አሳማኝ የሆነ ፍች ላይ የሚያደርስ ችግር ካገኘችበት እኩል የሆነ መብት ማለት ነው። እሺ ያንን አልፈታም ብሎ ሰውየው እምቢ ካለ፣ ሳማጺ ከሆነ፣ የአምላኩን የአላህን ትእዛዝ አልጠብቅ ካለ፣ ችግር ተገኝቶበት አልፈታም ካለ የዛኔ ሌላ መንገድና አስቀምጦላታል ኢስላም። አይ ባለሽ አልፈታም ስላለ ከዚህ በኋላ የትም አትሄጃትም አትባልም። ላ አልፈስኽ የሚባለው የፍች ማስኬጃ መንገድ ቀጣዩ ተቀምጦላታል። እርሱም እንዴት ነው አካሄዱ? ሚስት በባሏ ላይ ችግር ካገኘችበት ፍታ ብላ አልፈታም ብሎ እምቢ ካለ ቀጥታ ወደ ሸሪዓ ፍርድ ቤት ትሄዳለች። በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ፍርድ ቤቱ ቃዲ ታቀርብለታለች። ባሌ ላይ እንዲህ አይነት ችግር አገኘሁ፣ ኒካውን እንዲያወርድ ጠይቄው ነበር፣ ነገር ግን አላወርድም አለ። ስለዚህ እናንተ እንድታወርዱልኝ ይፈልጋለሁ ትላለች። ባልን አንድ ጥሪ ያደርግለታል የሸሪዓ ፍርድ ቤቱ ቃዲ። ያለችው ነገር እውነት እንደሆነ ያረጋግጣል። የዛኔ ፍታ ብሎ ያዘዋል። እርሱ ትእዛዝ ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ፣ ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ከዚያ በኋላ ያ ሸሪዓ ፍርድ ቤት ቃዲ ፍታ ይለዋል። ወዲያው ያ ባል ፈትቻለሁ ይላል። እሺ አልፈታም ብሎ ቢያምፅስ፣ ስልኩን አላነሳም ብሎ በዚያው ራሱን ቢደብቅስ፣ የሸሪዓ ፍርድ ቤቱ ቃዲ ኒካ እንዲያወርድላት ስልጣን ተሰጥቶታል። ወዲያው የፍች ወረቀትን ጽፎ የሸሪዓ ፍርድ ቤቱ ቃዲ ይሰጣታል። ኒካሁ ይወርዳል ማለት ነው። አሁን ጨረሰ። ስለዚህ ከእስልምና ሴት ልጅ የፍች መንገድ ሁለት መንገዶች አሏት። ወንድ ልጅ ግን አንድ መንገድ ነው እንዳውም ያለው። ይህን ይመስላል። እንደ ክርስትናስ ባልና ሚስት ባይስማሙ የፍች መንገዳቸው ምንድን ነው? የመፍታት ስልጣን ልክ እንደ እስልምና ሁለቱ መንገዶች አሏት ወይንስ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው? እንደ ክርስትና ስንሄድ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው። ሴት ልጅ አላት ወይ? ላ የላት። ይፍታ ተብሎ የተገለጸው ሴት ልጅ እንጂ ወንድ ልጅ ወንድ ልጅ እንጂ ሴት ልጅ የላትም። ባይፈልጋት አንድ ሰው ይላል እግዚአብሔር የፍች ወረቀቷን ጽፎ ይስጣት፣ ወደዛ ይላል ጽፎ ይሰጣታል። ገብቷችኋል አይደል? ያ ነው ኢየሱስ ክርስቶስም አዲስ ኪዳን ላይ ይሄ የነገርኳቸው ብሉይ ኪዳን ላይ አዲስ ኪዳንም ላይ ኢየሱስ ክርስቶስ የሆነ ችግር ባል ሚስቱ ላይ ቢያገኝ መፍታት የሚችልበትን መንገድ ለእርሱ ብቻ ነው የተቀመጠለት። ገብቷችኋል አይደል? ለእርሱ ብቻ ነው የተቀመጠለት። አሁን ወደ ማስረጃ እንሄድ፣ አሳያቸው። ወደ ማስረጃ እሺ ያው እነዚህ ጋር እንግዲህ ስለ ፍች የሚናገር ነው። ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ልሰጣቸው ነው። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት። ፍች ለማን ነው? ለወንድ ልጅ ነው። በዚሁ አንጻር ለሴቶች አለ ወይ? ብሉይ ኪዳን ነው። አዲስ ኪዳን ነው። ለደግምልሽ ያ ከታች አዲስ ኪዳን ማዘጋጅ ይቻላል። አብሽር ያው ከታች ያው ማቴዎስ ወንጌል አዲስ ኪዳን ነው አይደል? ትዝታ ማቴዎስ ወንጌል አዲስ ኪዳን ነው የሚገደሉ። ይሄ ሙሴ የሙሴ ሕግ እኮ ነው ለሙሴ የሰጠው አምላክ ነው። የአዲስ ኪዳኑ አምላክ ራስ ቆይ አንዴ ያንንም የብሉይ ኪዳንንም እንሄዳለን፣ ግን አዲስ ኪዳንም ላይ አለ እያልኩሽ ነው። አዳምጪ። ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ተባለ ይላል። እሺ እዚህ ቦታ ላይ ኢየሱስ ክርስቶስ ስለ ፍች ይናገራል። ወረድ ብሎ እዚያውም ላይ የመፍታትን ስልጣን ያለው ወንድ ልጅ እንደሆነ ይናገራል። አንዲት ቦታ ላይ ግን ሴት ልጅ በዚህ መንገድ መፍታት ስልጣን አላት የሚል የላትም። እንደ አጠቃላይ ይሄን የብሉይ ኪዳንም ስንሄድ ጊዜ ይፍታት የተባለው ወንድ ልጅ ነው። አዲስ ኪዳንም ላይ ይፍታ የተባለው ወንድ ልጅ ነው። ገብቶሻል አይደል? በዚህ ላይ ሀሳብ አለሽ? አሁን መቀጠል ትችላለሽ።
ትዝታ አይ እኔ እስከማውቀው ድረስ ይሄ ህግ የሆነው ከዛ በፊት ያመነዘረች ሴት ተወግራ ትገደል ስለነበረ በብሉይ ኪዳኑ ህግ። ከዛ ይሄ የክርስቶስም አይደለም እንትን ያለው ይሄ የሙሴ ህግ ነው። ሙሴ ነው እንደዛ ተወግራ ከምትገደል ሙሴ ከራሱ ፍቿን ወረቀት ይስጣትና ይፍታት ማለት ከዛ እንትን ይላል። ብቻ የሙሴ ህግ ነው እንጂ ክርስቶስ እንደዚህ አላውቅም። ብቻ ግን የብሉይ ኪዳን ህግ ነው፣ በብሉይ ኪዳን የነበረ ነው። እሱም ደግሞ እሺ። ግን እዚህ ጋር ጥያቄ ምንድን ነው? ምን አለ መሰለሽ ሻዳንጭ እንግዲህ ማለት ፈታት ነው ጥያቄ። ሙሴ የተቀበለው ፍች የሚባለው ነገር ለወንዶች ነው የተሰጠው፣ ለሴቶች አይደለም ነው። አንዲትም ቦታ ላይ መጽሐፍ ቅዱስ ላይ ምን አልከኝ? አሁን አንቺ ባለሽ ላይ ችግር ብታገኝ እንድትፈቼ የሚፈቅድልሽ የሆነ ጥቅስ የለም። አሁን ኔትወርኩ እንትን ነው። እሺ መርሐባ አብዱልከ ሀሳቤ ገብተዋል። ልነግራት የፈለግኩት እንትን ካልክ እስቲ እንትን በል ይሰማሻል? የኔ ትዝታ እስከዛ እሱ እስኪመጣ ድረስ አዎ ይሰማኛል። ግን እኔ አሁን የተወሰነ ጥያቄዎችን ዛሬ ጠይቄያለሁ፣ ሌላ ጊዜ ደግሞ መጥቼ እጠይቃለሁ። በተቻለ መጠን ግን እኔ መጽሐፍ ቅዱስን ጠይቃለሁ። ቁርአን ላይ ያለኝን ጥያቄ ብቻ ብትመልሱልኝ እንደ ሀሳብ። ምክንያቱም እኔ ቁርአን ስለምታምኑ ከቁርአን መጥቼ ጠየቁ። መጽሐፍ ቅዱስ ላይ ጥያቄ ሲኖረኝ ደግሞ መጽሐፍ ቅዱስን እኛ እናምናለን ከሚያምኑ ወንድሞቼ እጠይቃለሁ። አይ እኔ ጨርሻለሁ። አመሰግናለሁ። በቃ የሆነ ነገር እኔ እቺ ልጅ የሆነ ቦታ አይታኝ ነው። እሺ በቃ ነው ታሪክ በቃ ጠብቅ፣ አይዞሽ እሱ ሲመጣ እመልስልሻለሁ። ፍቿን ጽፈት ይስጣት አለ። ከላይ ሲያስቀምጥ እንትን አስቀምጠና ምን አለ? ፍቺ ተከልክሏል አይደለም ያለው። እኔ ግን እላቸዋለሁ ያለ ዝሙት ምክንያት የሚፈታ ያመነዝራል አለ። ስለዚህ አሁንም የሚፈታ ሚስቱን የሚፈታ ወንድ ልጅ ነው እየፈታ ያለው። እዚህ ጋር ፍቺ የተሰጠው ለወንድ ልጅ ነው። ተመልሰሃል? መርሐባ። እና ይሄን ይመስላል ባጭሩ። የመፍታት እድል አላት ወይ ሴት ልጅ እንደ መጽሐፍ ቅዱስ ነው? እንግዲህ መፍታት የሚለውን ያስቀምጠው ለባል ነው። ይሄ ነው። እሺ ጫላ ጥያቄ አለ? ቆይ ከጫላ በፊት እኔ በጣም አመሰግናለሁ። ያው ጥያቄዎችን በስርዓት ስለመለስክልኝ ያው ለእኔ መልስ ይሁንም አይሁንም ብቻ ግን አንተ በስርዓት ስለመለስክ በጣም አመሰግናለሁ። ሌላ ጊዜ ጥያቄ ሲኖረኝ እመልሳለሁ። መልካም ምሽት ይሁንላችሁ። እሺ ትርፍ የጋራ ነው ስራው። ትርፍ የጋራ ነው ብለህ በትርፍ የጋራ ተስማምታቸው ነው የምትሰራላቸው? ብራቸውን ስትቀበላቸው ብራቸውን ስቀበላቸው ሳልነግራቸው ማለት ነው። ግን ትርፍ ነው የምሰጣቸው። ትርፍ የጋራ ብላቸው እኮ ትርፍ የጋራ በዚህ ተስማምታቸው ነው። ከከሰረ ከሰረ ነው ወይንስ በብድር መልኩ ነው የምትቀበላቸው? ከከሰረ አንተ ልትከፍል? አዎ ልክ ላይ ከከሰረ ይከስራ። ካገኘን ደግሞ የሚያገኘው 100,000 ብር ነው እሱ በዛ ብሩ እኮ። እሺ ያንን በቃ ከዛ እኔ ደግሞ ከዛ ደግሞ እኔ 50,000 ወስዷል ለሱ ሳልነግረው ማለት ነው። ያው ደራሽ 50,000 ጋራ ብላችሁ አዳምጠኛ ወንድም ገባኝ። ትርፍ የጋራ ነው እናንተ ያንን የምትሰራላቸው። ከከሰረ ከሰረ ነው ገንዘቡ። አትመልስም አንተ አይደለ ወይንስ በብድር መልኩ ሆኖ የሚሰጡ? ከከሰረ የምትመልስ ከሆነ ይሄ አይቻልም። ከከሰረ ከሰረ በቃ ትርፍ የጋራ ከከሰረ ከሰረ ነግሬዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ይሰሩ ነበር እንደዚህ። ትርፍ የጋራ ይሰራሉ። ትርፍ የጋራ ችግር የለውም። አይ
እሺ እሺ፣ አመሰግናለሁ። ጥያቄ ላይ ቀጥል። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ ሱረቱል ተህሪም ላይ ማለት ነው። እሺ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለ29 ሌሊት ከሚስቶቻቸው የራቁበት ምክንያት አልገባኝ፣ ተብራራል። ሱረቱ ተህሪም ላይ የመጀመሪያው هاي بزنجري لون مسألة ልጆች نملاش ልጆች ولا شا ዋሊኩም ለምን የሚረብሽ ቦታ ሆናችሁ እንትን ትላላችሁ? ገብተዋል። እሱ ያ ሰላም ያ ሰላም። ቤት አድርጉ ልጆች። እሺ ሱረቱ ተሕሪም ላይ እንደዛ የሚል የለም። ማለት ሱረቱ ተህሪም ላይ ለ29 ሌሊት ከሚስቶቻቸው ራቅ የሚል የለም። በተፍሲር እንደዛ አንደኛ እንደዛ የሚል የለም። ሱረቱ ተሕሪም ላይ እንደዛ የሚል የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እንጂ ማን ጋር ነው የሚረብሸው ድምፅ? ምንስ ለምን አታደርጉም? የሚረብሽ ቦታ ላይ ሆናችሁ አትግቡ። እሺ ቁርአኑ ላይ እንደዛ የሚል ቃል በቃል የለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም በአንዳንድ ምክንያቶች ከሚስቶቻቸው ለ29 ቀን አካባቢ ርቀዋል የሚል እንትን አለ፣ ሀሳብ አለ እንጂ ቁርአኑ ላይ ቃል በቃል እንደዛ የሚል የለም። የራቁበት ምክንያት ሚስቶቻቸው በምድራዊ እንትኖች በሚያስፈልጋቸው ወጮች ላይ አንዳንድ ሳያሟሉላቸው ቀርተው ሳይሆን በሚስቶች መካከል መቀናናት ይኖራል። አንዷ ከሌላዋ በቀናች ጊዜ ትንሽ እንትን ብለዋቸው ነበር። በዚያ ላይ ነቢ ሰለላሁ ዐለይሂ ወሰለም አጨናንቀዋቸው ነበር። ያን ነቢያችን ሰለላሁ ዐለይሂ ወሰለም ለተወሰነ ጊዜ ርቀው ነበር። ይህ ነው። እሺ ያም ሳያሟሉላቸው ቀርተው እንዳይመስላችሁ ጊራ በሚስቶቻቸው መካከል መቀናናት የሚባል ነገር አለ። ያ ደግሞ ሴቶችን የሚያስወቅሳቸው ነገር አይደለም። እንደ ኢስላም ሴት ልጅ በባሏ ብትቀናት አትወቀስም። ያ ነገር ጥፋት ላይ ስለዚህ ከሚጮህ ቦታ ራቁ ስትገቡ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እና እንትን የሆነ ቦታ ነበርኩና ከዛ ከጓደኛ የሆነ ንቅሳት ተነቅሼ ነበረ እና እጄ ላይ እሱን አሁን ላስተፋ ፈልጌ እንትን ቤተሰብ ተነቅሼ ነበረ እና እንዴት ነው ባስተፋው? ማለት ቢጠፋም በጨረር ነው እንትኑ ከለሩ ይጠፋል፣ እንትኑ ብቻ ይቀራል እና ምን ማድረግ አለብኝ? ንቅሳት ነው አይደለ? ንቅሳት ነው አይደል? አይሰማም? አይሰማም ወይ? አይሰማም? تسمعني كلامي ولا ይሰማል? ይሰማል። ስለ ንቅሳት ነው ወይ ጥያቄ? አዎ ስለ ንቅሳት ነው። እሺ ሚዩት አድርገው፣ ድምፅ ይመልሰዋል። እሺ ስለ ንቅሳት ነው። ንቅሳት ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። አንደኛ ንቅሳት ክልክል መሆኑን ልታውቁ ይገባል። አንድ ደቂቃ ይቅርታ።
ታብታቡን አፍጥኑት። ሰላም አለይኩም አልሄድም ገና 171 ሺህ በጣም ሼሩም ደግሞ 5 ሺህ ነው እንዳይቆራረጥ እናንቀሳቅሰው ታውቃለሽ ቢያንስ በትንሽ ደቂቃ ውስጥ 300 ሺህ መድረስ አለበት። ታብታብ አድርጉ በደንብ። አልተንቀሳቀሰም ሼሩም ኮፒ ሊንኩ አልተንቀሳቀሰም። በደንብ ታብታብ አድርጉ በደንብ ኮፒ ሊንክ አድርጉ። ይሄ ነገር እኔ ለኔ አይገራልኝም። ምንድነው ኮፒ ሊንክ አድርጉ ታብታብ አድርጉ ምናምን አፌ ላይ አይገራልኝም አይመጣልኝም። በደንብ ብቻ ታብታብ አድርጉ የምትለው ቀላል ናት፣ ለአፍ ብዙም አትከብድም። ታብታብ አድርጉ እናንተ። ወአለይኩም ሰላም ወራህመቱላህ። ሚዩት አድርግ፣ ትንሽ የሚረብሽ ናቸው። ልክ እንደገባችሁ ቶሎ ሚዩት አድርጉ እሺ። እንደገባችሁ ቶሎ ሚዩት አድርጉ፣ ያለዛ ድምጽ ይረብሻል፣ ያስተጋባል መልሶ። ስለዛ እንደገባችሁ ቶሎ ሚዩት አድርጉ። እኔ ከታች አስገባኝ የምትሉ ሰዎች እኔ ስልጣን የለኝ እንዴ ምን አድርግ ነው ብትሉኝ ስልጣን አልተሰጠኝም። ቶሎ ቶሎ የታለ ታብታቡ? ያህያ ያስገባም እናንተ ሰዎች በቃ ላይ ያለ ገስት ላይ ያለ ሰው ሙሉ ባለስልጣን ነው ይመስላችሁ እናንተ ሰዎች እንዴ? አሁን 7,200 አካባቢ ደርሻለሁ። በቃ ክርስቲያን ማን አለ? እኔ እኮ ሙስሊም ከሆነ በዚህ በፈተዋ ጥያቄ ነው የምጠይቀው። ኦኬ ማን ዶት ብዬ ልጥራሽ? ዶት አለሽ? ነጥብ የሆነ ነጥብ ብቻ እንኳን ታያለሽ። እሱ ያው ቶሎ ይመልሳል ብዬ ነው ለዛ ነው እንትን ያልኩት። አርሰን ኦኬ አርሰን አለ አለው። ሰላም እንዴት ነው? እግዚአብሔር ይመስገን። ጥያቄ ነበረ። ያው ጥያቄ ለኡስታዞች ነው እና ኡስታዞች የሙስሊም ኡስታዞች እስከ መቼ ድረስ ነው መጽሐፋቸው ላይ የሌለ ትምህርት በሐሰት ማስተማር የሚቀጥሉት? አረብኛ መተርጎሙን ወደፊት መተርጎሙ አይቀርምና ይህ ሁሉ ህዝብ እንደ መቼ ነው የሚያቆሙት? እሺ አንተ ስትወርድ ነው የሚያቆሙት። ሞዴሬተሮች አውርዱት። እሺ አንተ ስትወርድ እንዴ ጥያቄ ካላችሁ አጠይቁም እንዴ? ምንድነው እንዴ እንዳለ? ኧረ ጉዴ! ቁጭ አድርገው ቲክቶክ ሲገባ ምንድነው ወይ ቲክቶክ ወይ ጭንቅላታችሁን ምረጡ ተብለው እንደ ይገቡት አንዳንዶች። እኔ ወላሂ ግራ ነው የሚገባኝ። ወላሂ ምን እየሆንን ነው? እናስብ እንጂ እናስበው። ግን ዋሽታል የምትሉኝ ከሆነ ሃይማኖትህ ላይ ዋሽታል የምትሉኝ ከሆነ ማስረጃ
አቶ ያህያ ዋሽተዋል። እዚህ ጋር ቆም ይበሉ፣ ዋሽተዋል ይበሉኝ። ከዛን ውጪ መጥቶ እንትን ማለት እኔ በካርድ አይደለም እንዴ የምትዩት? ቆይ እኔ ግራ ነው የሚገባኝ እኮ ትምህርት ለማሮላችሁ አይደል? የካርድ ወጪ አውጥታችሁ ነን አይደል እንዴ? ይሄ ግራ ነው የምትገቡኝ። ወይስ እኔ አዲስ አበባ አላውቅም እንዴ? እንትን ሆነ እንዴ? በነፃ ሆነ እንዴ? በነፃ ሆነ መሰለኝ እናንተ ተከፍሎ ገንዘብ የካርድ ወጪ አውጥቶ ምናምን ገብቶ ይጃጃላል። ከመጃጃሉ እንጂ ምንም እኔ አሁን ታዲያ አንተ ባልከው ታዲያው ልቤ ተነካ። አንተ ስለምን ጥያቄ የፈጠረብኝ እባክህ። ኡስታዞች መቼ ነው ውሸት የምታቆሙ ስትል በቃ ልቤን ነካው። በእናትህ ለሆነ ዓላማ የሌለው ነገር መግባት ምንም ጥቅም የለውም። እሺ ወይ እኔን ወደ ሃይማኖትህ ልትጠራኝ ሊሆን ይገባል፣ ወይ ደግሞ ልታስተምረኝ ሊሆን ይገባል እንጂ ጥቅም የሌለው ነገር ካርድ አውጥተህ በሰዓት ላይ ቲክቶክ ደግሞ ከሌሎች አፕሊኬሽኖች የበለጠ ዳታ የሚበላ ነው። እኔ ወጪ አውጥታችሁ እንትን የምትሉት ነገር ነው ግራ የሚገባኝ እኮ ነው። ሌላ ጥያቄ ያለው ካለ እንትን በሉኝ። ከፈቷ ጥያቄዎች ታብታቡ ይሄድ አይደለም ዲ 250 ምናምን ቆመ እኮ ስታክ አደረገ። ባሁን ሼሩ ማን ነው ኮፒ ሊንኩ ሼሩ እየሄደ ይመስላል። አሁን ጥያቄ ያለው ካለ ወይ ደግሞ አስገቡሽኝ፣ አስገቡ። ምስኪን ማህበረሰብ መሀል እኮ ነው ያለነው እናንተ ምስኪን ማህበረሰብ። ዶት እንት ፖዚሽን ነው። እሺ እንዳትወርጂ። ኦኬ ወረደች። ፖዝ የሚሆን ከሆነ ብዙ እንትን ይላል። እሺ ሪፖርት ሊሆን ስለሚችል ፖዝ አትሁኑ። ክርስቲያኖች ገብታችሁ ፖዝ አትሁኑ። ያው እናንተን መስለው ገብተው እንትን የሚሉ የሚያዝዋሉ። እሺ አስገቡ አድሚኖች፣ ሞዴሬተሮች፣ ባለስልጣኖች አይ ቲንክ እሱ የሰራው ስራ ያለ ስራ አለ። እሱን ሲጨርስ ይመጣል። እናንተ እስከዛ ታብታብ አድርጉ። የሆነ ኡሙ ያህያ የሚባል አካውንት ሲገባ ምንድነው ማዘር የገባች እየመሰለ ድንግጥ ምሩ። ለምንድን ነው ሲገባ ምንድነው ማዘር የገባች እየመሰለ ድንግጥ? እሺ ጣውስ ነው የሚለው አይደል? እንግዲህ ስም ተሳትኩኝ፣ ይቅርታ ይደረግልኝ። ጣውስ ወለኔው ጣውስ አለው አይሰማም? ይሰማል። እሺ እንደ እስልምና ጥያቄ ለመጠየቅ እኔ ሙስሊም ነኝ። የፈትዋ ጥያቄ? አዎ ፈትዋ። ፈትዋ ሲሆን ኡስታዝ ይምጣና እሱን ጠይቁታላችሁ። በጣም ኃይለኛ ጥያቄ ነውና አታውርደኝ። እሺ እኔ ማውረድም መስቀልም አልችልም፣ ስልጣን የለኝም። አይ በጣም ጭንቅላቴ ላይ እንትን ያለብኝ ነገር ስለሆነ ጠይቀዋለሁ። ልቆይ። ኦኬ እሺ። አይ ምናልባት ፍቅሃዊ ጉዳዮች ምናምን ነገር ከሆኑ እኛ ያው ፍትሃት አንሰጥም። ስለ ቀብር ጥያቄ ነበር እና ብዙ አሊሞችን ጠይቄያለሁ፣ ያልተመለሰልኝ ነውና ብዙ ሰው እሱ ይመልሳል ምናምን ብለው ሼር ሲያደርጉልኝ። እሺ ሲመጣት ነው ይደርስልሃል። በቃ አሁን የሚታደርገና ቁጭ በል። ሌላ ጥያቄ ያለው ከላይ አዲስ የገባችሁ ተስፋ አላችሁ? ዴቫ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? አልሐምዱሊላህ። ጥያቄ አለ? ኦኬ ጥያቄ ያለው ካለ ይግባ። ጥያቄ ሳይኖራችሁ ቦታ አይሞቅም አይበርድም፣ መቀመጡ ብዙም እንትን የለውም። እንደው ለምሳሌ አውርዶ ምናምን ከጣሏችሁ ሞዴሬተሮች መፈጥፈጡ ትንሽ ይከብዳል። ኦኬ እሺ ታብታቡ አሁን የአሪፍ ሄዳችሁ ነው ማለት ነው። 3000 ሊገባ ነው። ማን ነው 300 ሺህ ሊገባ ነው።
ያህያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ አንድ ጥያቄ ነው ያለኝ። ያኔ እንትኑ ስላልገባኝ ነው። በእርግጥ ትገልጽልኛለህ ብዬ ነው የማስበው። እንግዲህ አላህ ከገለጸልኝ ላንቺ መገልጽልሻለሁ። እሺ ጠይብ ኢንሻአላህ። የሆነ ሐዲስ ላይ እኔም ተጠይቄ ነበርና ከለቅ አላሁ አደም ቢሱረቲ ሚል ነገር አለ መሰለኝና እሱን ትንሽ ግልጽ እንድታረግልኝ። ነብዩ አለይሂ ሰላቱ ወሰላም خلق الله آدم على صورته ብለዋል። አሁን የሚፈረድሽ ይህ ሱራ የሚለው ቃል እንደ አረብኛ ቋንቋ የተለያየ ትርጉም ይመጣል። አላ ሱረቲ የሚለው አላ ሲፈቲ በሚል ፈስረውታል። ይህንን እንደዚህ ብለው ከፈሰሩት መካከል ታላላቅ ዑለማዎች ፈስረውታል። ለምሳሌ እንደ ኢብኑ ሀጀርን የመሳሰሉ ኢማም ነወዊንም ጨምሮ ፈስረውታል። በቋንቋም በአረብኛ ቋንቋም ደግሞ እንደዚህ አለ። አላ ሱረቲ ማለት አላ ሲፈቲ ያኒ خلق الله آدم على صورته። ለምሳሌ አላህ ተናጋሪ ነው፣ አላህ ተመልካች ነው። አደምንም እንዲመለከት አድርጎ ፈጥሮታል። ኦኬ ይሰማል? ይሰማል። እና በስፋቱ ላይ ነው ብዬ ልውሰደው? የበለጠ ማብራሪያ ከኡስታዝ ከሁሱ ትወስጃለሽ። ምናልባት ከኔ የተለየ ሀሳብ ይኖረዋል ብዬ አስባለሁ። ከሱ ትወስጃለሽ። ለጊዜው ግን እስቲ አይ ቲንክ እንትን ስልክ ያኛው ከከፈተልኝ ማስረጃዎችን ከፍታለሁ አሳይሻለሁ። እስቲ ቆይ ዌት። ኦኬ በዚህኛው ስልኬ ላይ እንትን ማግኘት አልቻልኩኝም። ታላላቅ ዑለማዎች ልክ በዚህ መልክ እንትን ብለውታል። አላ ሱረቲ ሲባል አላ ሲፈቲሂ ነው ማለት። ምክንያቱም በአረብኛ ቋንቋ ሱረቲ የሚለው በሲፋ በሚል ትርጉም እንደሚመጣ ተናግረዋል። ኦኬ እስከዛ ሌላ ጥያቄ ያለው እንትን ማለት ይችላል። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴና አንድ ጥያቄ ነበረኝ ምናልባት እንድታጠናልኝ ብዬ ነው። እሺ ይሄ ዱዓ በምንጠይቅበት ሰዓት አሁን በህይወት የሌሉ ሰዎችን ምሳሌ አንዳንድ ሰዎች ሲያረጉ ስላየው ነው ዱዓ እነሱን መጠየቅ እንችላለን? ማንን? ለምሳሌ ሼሆች ሊሆኑ ይችላሉ ከዚህ በፊት ያረፉት ሄደን በምንዘይርበት ሰዓት መቀብር ቦታቸውን መጠየቅ እነሱን ዱዓ ማድረግ እንዲ አንድ ጥያቄ ልጠይቅህ እኔ በዚሁ። ለምሳሌ እዛ ቀብር ውስጥ ያለው ሰውዬ ብትጠራው ይመልስልሃል? አቤት ይልሃል? ለምሳሌ እዛ ውስጥ ያለው ሸውጀሌ ቢኖሩ ሸውጀሌ ብለህ ብትጠራቸው ወይም ደግሞ ዳንዬ የሚባሉ ሼክ ቢኖሩ ወይም ደግሞ ቃጥባሪ የሚባሉ ሼክ ቢኖሩ ቃጥባሪ ብለህ ብትጠራቸው አቤት ይለዋል? ይሰማሃል? መጀመሪያውኑ ይሰማሃል? አይመልሱ። ይሰማሃል? አይሰሙህም። ካልሰሙህ ደግሞ አይመልሱልህም። ቢሰሙህ ደግሞ አይመልሱልህም። አላሁ ጀለ ወዐላ ቁርአን ላይ ምንድን ያለው? ኢነለዚነ ተድዑነ ሚን ዱኒላሂ ለን የኽሉቁ ዙባባ ወለው ይጅተመዑ። እንዲሁ ሌላ ቦታ ላይ እንደው ቢሰማችሁ ወለው ሰሚዑ መስተጃቡ ለኩም፣ አይሰማችሁም ጭራሹኑ ቢሰማችሁ እንኳን አይመልሱላችሁም ያለው። ከአላህ በስተቀር ድረስልኝ፣ ልጅ ስጠኝ፣ ዝናብ ስጠኝ፣ የትኛውንም ልመናችን ልናደርግ የሚገባው ወደ አላህ ነው። ከአላህ በስተቀር ማንም ልንጠይቅ አይገባም። ምክንያቱም ከአላህ በስተቀር ሁሉም ወደ አላህ የሚፈልግ ነው። ከነሱ ደግሞ በበለጠ መልኩ ደግሞ ቀብር ውስጥ ያሉ ሰዎች እንደውም እኛ ለነሱ ነው ዱዓ ልናደርግላቸው ይገባው። እንኳን እነሱ ልንለምናቸው ቀርቶ ግልጽ ነው አይደል? እነሱ ልንለምናቸው ቀርቶ ለነሱ ዱዓ ልናደርግላቸው ያ ረቢ ከሌን ማረው፣ በኢስላም ላይ እስከሞተ ድረስ ያ ረቢ ከሌን ማረው፣ ከሌን ዘንለት፣ ሸህ ከሌን ወይም ደግሞ ሻይ የሚባል ወልይ የሚባል ማንም ይባል የትኛውም ሰው ይሁን ማረው፣ እከሌ ዘንለት፣ ለከሌ ዘንለት የአላህ ነው እንጂ የምንለው እነሱ እንዴት እንለምናቸዋለን? እከሌ እንዴት ልጅ ስጠኝ እንለዋለን? ልጅ ሊሰጡን ቀርቶ እኮ እነሱ በዛ ሰዓት ላይ ዱዓ የሚፈልጉበት የሆነ ሰደቃ ቢደረግልን
አይ ልክ ነህ። ይቅርታ አቋረጥኩ። እነሱ እንዲያውም ከኛ የሚጠብቁ ናቸው እንዳልከው። ሰደቃ እንዲደን መለመን በጣም ከውርደትም ውርደት ነው። ይህ ደግሞ ዱዓ የሚባለው ነገር አዱዓው ሁወል ዒባዳ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ። በሌላ ሐዲስ ላይ ደግሞ ምናልባት ሰነዱ ላይ ዒላ ቢኖርበትም አዱዓኡ ሙኹል ዒባዳ የሚል ሐዲስም አለ። የመጀመሪያው ሐዲስ አዱዓው ሁወል ዒባዳ የሚለው ነው ያዘው። ዱዓ ማለት ራሱ ዒባዳ ነው። ዒባዳን ደግሞ ከአላህ ውጪ ለሌላ ሰው መስጠት ሽርክ የሚባለው ነገር ያ ነው። ግልጽ ነው አይደል? ሽርክ የሚባለው ያ ነው። ሽርክ የሚባለው ነገር ደግሞ አላሁ ጀለ ወዐላ ቁርአን ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን ይሻእ ብሏል። ሁለት ቦታ ላይ ሱረቱ ኒሳ ላይ ሁለት ቦታ ላይ እንደዛ ብሏል። አላህ ኢነላህ ላ የግፊሩ አን ዩሽረከ ቢሂ በሱ የሚያጋሩትን ሰዎች አላህ አይምራቸውም። ወየግፊሩ ማ ዱነ ዛሊከ ከዛ ውጭ ያለውን ነገር በሙሉ አላህ ይምራል። ሽርክ ማለት ከወንጀሎች በሙሉ ቁንጮና ከላይ በኩል ላይ ያለ ወንጀል ነው። ከዒባዳዎች ሽርክ የሚባለው ደግሞ ምን ማለት ነው? አንድን ዒባዳ ከአላህ ውጪ ላለ አካል መስጠት ነው። ስለትን ሊሆን ይችላል፣ እርድን፣ ሰላትን፣ ዱዓ ሊሆን ይችላል። ከዒባዳዎች በሙሉ ደግሞ ዋናውና ትልቁ ዒባዳ ዱዓ ነው። ስለዚህ ያንን ዱዓ ደግሞ ለሌላ አካል አሳልፈው መስጠት ከዛ በላይ ወንጀልም የለም። ግልጽ ነው አይደለ? ስለዚህ ለአላህ ብቻ ነው ዱዓ ሊደረግ የሚገባው፣ አላህ ብቻ ነው ሊለመን የሚገባው፣ አላህ ብቻ ነው ልጅ ስጠኝ፣ የሆነ ነገር ስጠኝ የምንፈልገውን። ሐታ ቀደምቶች ሲናገሩ የሆነ ነገር እንደዚህ ትንሽ ነገር ሁሉባቸው የሆነ ትንሽ ነገር አስፈልጓቸው የሚጠይቁት አላህ ነበረ። አንተም ለምሳሌ ትንሽ የምትላት ሀጃ ልትኖር ትችላለች። ትልቅ የምትለው ሀጃ በጣም ከባድ ሚት አድርግ። አዲስ የገባኸው ልጅ ነገር ምን አታወርድልኝም? ሚት አድርጉት። አንዳንዶች እንደገቡ ስለማያውቁት ነው። እሺ አንዳንድ ጊዜ ይይዙትና እንትን ይሉና ልከው ሪኩዌስት ካላኩ በኋላ እንደገቡ ስለማያውቁት ነው። ስለዚህ ግልጽ ነው አይደለ? እንትና ኢስሐቅ አዎ ከጓደኛዬ ጋር እየተጨቃጨኩ ነበር። እኔ በቅርቡ ሻሃዳ ያዝኩት፣ እሱ ነው ያሳዘኝ ሻሃዳ እና በዚህ ጉዳይ እኔ አልቀበልም አልኩት። ጠይቃለኝ ያው አንተን ያው ለምጠይቅ ነበረ እና አጥርታ ያለኛል። አመሰግናለሁ። ጀዛከላሁ ኸይራ አላህ ይስና። እሺ እንደው እሺ እስቲ ቆይ ፖዝ ማሉን ከሆነ አንድ አፍታ ፖዝ ልሆንባችሁ ነው ወይስ? እሺ ሌላ እንደዚህ ጥያቄ ያለው ካለ ከፈቷ ጥያቄ ውጭ ካለ እንችላለን። ሌላ እንደዚህ ጥያቄ ያለው ካለ እሺ ሚት አነሳሁ ጠይቅ ጥያቄ ካለ ከገባችሁ ውስጥ ላኮስቴ የሚለው አለ። እነሱ ራሳቸው እየወረዱ ነው ያሉት ወይስ እናንተ ናችሁ ሞዴሬተሮች? ጥያቄ ያለው ካለ ጠይቆ ቢወርዱ ይሻላል። ስፔሻሊ ደግሞ ከነን ሙስሊም ከሆኑ ከእስላም ውጪ ያሉ ሰዎች ከሆኑ ሳይጠይቁ እንትን ማለቱ ትክክል አይደለም። ለምን ሆዳቸውን ይበላቸዋል? ጥያቄ ያላቸው ለምን ሆዳቸውን ይበላቸዋል? መጠየቅ አለባቸው። ኦኬ ታብታቡ አሪፍ እየሄደ ነው። አይ ምንም አትሉም። አሁን ነሸጥ ብላችኋል ማለት ነው። ነቃ ብላችኋል። በቃ ምንም አትሉም። ለከፉ አሰቱም። በርቱ። ያው የእናንተ በጣም ትልቁ ስራ ይሄ ነው። ታብ ሼር ማድረግ በቃ ታብ ማድረግ ከዛ ደግሞ ኮፒ ሊንክ ማድረግ ያ ትልቁ ጂሃዳችሁ ነው። ወላሂ ቢላሂ ቶሎ ይዳረስላችኋል፣ ሰው ጋር ይዳረሳል ማለት ይሄ ደግሞ አጅሩ ማድረግ ከዛ ደግሞ ኮፒ ሊንክ ማድረግ ያ ትልቁ ጂሃድ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዲናችሁ አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ እንትን ከኢሻ ሰላት በኋላ ማለት ነው ልንተኛ ምናምን ስንል የሰማው ነው። እኔም አልመልሰው ከሆነ ኡስታዝ ይመልስልሃል። እሺ እና በኢሻ ሰላት አድርጌ እንትን ሱና ስሰግድ ልተኛ ስል ሁለት ረካ ስሰግድ
ኢሻ ብዬ መነየት ይችላል? ኢሻ ሱና ብዬ መነየት ይችላለሁ ወይስ እንዴት እንድታብራራ? እሺ በቃ ለቦታውም ኡስታዝ ስለሚሻል ኡስታዝ በደንብ እንዲያብራራልህ እሱ ይሻላል። አይሻልህ? ለአንተም እንደዛ ይሻላል። መርሐባ መርሐባ። ለኢሻ በኋላ ስለሚሰገድ ሰላት ከሆነ ስለ ባዕድያውም ነው የምትጠይቀኝ ወይስ ደግሞ ስለ ዊትር ነው ከዛ ወይስ ደግሞ ስለ ሌይል ነው የምትጠይቀኝ? ሌላ አይደለም። ይሄ 3 ሰዓት ምናምን ልተኛ ስል በቃ ሱና 2 ረካ ሰግጄ ነው የተኛው። السلام عليكم. وعليكم السلام. አድርጉት። እሺ ምን ታድርጉት? በቃ ወአለይኩም ሰላም ወራህመቱላህ። ቢስሚላህ ጥያቄ ነበረኝ። እሺ ፈትዋ ጥያቄ ነው? ያው ከቁርአን ነው የምትመልሰው ይመስለኛል። እሺ አዎ የኔን እውቀት ልክ ራሴ ነኝ የማውቀው። እናንተ ሰዎች የምትመልሰው ይመስለኛል እያላችሁ አደፋፍራችሁ ነገር አስመልሳችሁ